ሰላም ጤና ይስጥልኝ። እንዴት ናችሁ የቡና ባንተር ተከታታዮቻችን? እንግዲህ ዛሬ አመት በዓል ነው፣ የእርገት በዓል ነው። እኛም እንደዚህ በአበሻ ቀሚሳችን ሽርብትን ብለን መተናል። እንግዲህ ዛሬ ሁለት እንግዳ ይዤላችሁ መጥቻለሁ። እነዚህ እንግዳዎችም የብዙ አመት ጓደኛ ማቾች ቤተሰቦች ናቸውና ከነሱ ጋር ደግሞ አሪፍ ጊዜ ይኖረናል ብዬ አስባለሁ። የቀጠርኳቸው እንግዲህ እዚህ ስቱዲዮ አይደለም፣ ሁሌ መጥቶ ቡና እየጠጡ መጫወት ምናምን አይደለም። አንዳንዴ ቻሌንጅም ያስፈልጋል። ስለዚህ የሆነ ቻሌንጅ ላስደረጋቸው የሆነ ቦታ ተቀጣጥረናል። እዛ ይሄዳለው። አብራችሁን ቆዩ። ከኛ ጋር ጥሩ አመት በዓል ታሳልፋላችሁ። የትም እንዳትሄዱ፣ ቡናችሁን እየጠጣችሁ ከቤተሰቦቻችሁ ጋር ቁጭ ብላችሁ ቡና ባንተርን ተከታተሉ። እንግዲህ ተመልሰን መተናል። እንግዶችም ደርሰዋል። እስቲ ራሳቸውን ያስተዋውቁላችሁና ወደ ዝግጅታችን እንገባለን ማለት ነው። እንግዲህ ኑ እስቲ እንግዶቼ ራሳችሁን አስተዋውቁ። እንግዲህ ዛሬ ምን ልንሰራ ነው የሚለውን ለተመልካቾቻችን መጀመሪያ ስምሽን? ስሜ ሃይማኖት ታረቀኝ ይባላለሁ። የምኖረው በዚሁ በሌድስ ከተማ ነው። ዮዲትና ሃይሚ እንግዲህ የብዙ አመት ጓደኛ ማቾች ወዳጆች ናቸውና ግን አሁን ወደ ቻሌንጃችን እንምጣ የሚለው ነው። አንድ ቻሌንጅ እንግዲህ አዘጋጅቻላችኋለሁ። እሱ ምንድነው? አንዳችን አይናችን ይታሰራል፣ አንዳችን አፋችን ይታሰራል፣ አንዳችን ደግሞ ጆሮአችን ይደፈናል። ይሄ ሁሉ እንግዲህ ምንድነው የሚባለው የሴንሶቻችን ስሜት ህዋሳታችን አቮይድ አድርገን እንዴት ነው ኬክ የምንጋግረው የሚለው ነው። ራውንድ 1 እንግዲህ ኬክ ነው የምንጋግረው። ቀጣይ የምንሰራውንም ደግሞ ታያላችሁ። አሁን ራውንድ 1 ኬክ ነው። ስለዚህ እንጀምር። ገብቷችኋል? ቻሌንጁ ሀሳቡ ገብቷችኋል? አንዳችን ደግሞ ጆሮአችን ስለዚህ ይከብዳል ብላችሁ ታስባላችሁ? ግን አይ ቲንክ አለመናገር ለኔ አለማውራት ከባድ ነው ብዬ ነው የማስበው። እሺ ላንቺስ? ደግሞ አለማየት እኔም አለማየት ይከብዳል። ለኔ አለማውራት ይከብዳል። ግን ልል የቻልኩት በዚህ ባለንበት ሁኔታ ነው እንጂ አይ በህይወት ቆያማ ተው እንጂ እንደው ልጅ ከጦሮ አይኔ ጦሮ ይባላል እንዴ? ራስ አለማየት ብላለች። ኦኬ ራውንድ 1 እንግዲህ ሃይሚ አይሏት ታሸጋል። እኔ ደግሞ ኢንስትራክት አደርጋለሁ ማለት ነው። አፌ ተከድኖ ኢንስትራክት አደርጋለሁ። ዩዲ ደግሞ ሳትሰማ ምን ያህል የኔን ኢንስትራክሽን ሰምታ ትመራታለች ሃይሚን የሚለው ነው የምናየው። ሳትሰማ እሺ ነይ ማለት ግቢና ነው እንግዲህ የሀገርሽ ዘፈን ይከበልልሽ። ግን አለማየት በጣም ከባድ ነው። ካሉ ከበደሽ ለምን እንደሆነ ታውቂያለሽ? ያ የነበረ ሰው ወደ አለማየት ሲሄድ ይከብደዋል በጣም። እኔ ነኝ አንድ የምናገረው። ስለዚህ የምታረጊበት ነው። እሺ ይሄ የማብኪያ ዕቃ ይመስላል ወይ? ጀስት ቦል በተር ልታረጊ ነው? እሺ ምን ያህል? ምን ያህል? 3 ማንኪያ። 3 ማንኪያ በተር። በማጨው ነገር ግን ግራ እንዳትጋቡ። ግን ያው ቻሌንጅ እስከሆነ ድረስ አቤት እዚህ ጋር የሞላውት ይመስለኛል። አቤት 3 ኦኬ። ወተት። ኦኬ ምን ያህል ወተት? ምን ያህል ላድርግ? በገልብጫት። እሺ ይሄ ኤግ። ስንት እንቁላል? ስንት ተራ በተራ 3። ኦኬ አንድ ጊዜ ጎበዝ ነኝ ማለት ነው።
እንግዲህ ስብርባሪውን ከገባ ይቅር በሉኝ። ቀጥሎ ጎበዝ። ኧረ ክሊነር እንጂ ጎበዝ ነኝ። ይሄ የኬክ ሚክስ ይመስለኛል። ጎበዝ። ወደ ታች ምክንያት ነው። ታች እሱን ወደ ታች ነው ከሱ ቀጥሎ። ይቅርታ አታስቡ። ጥሩ ነገር ላበላችሁ እንደምችል ብቻ ማሰብ ነው ያለባችሁ። አቤት ግን ያቃጠልኩትም ነገር ያለ ይመስለኛል። 5 ሚኒት 5 ደቂቃ። ስንት ደቂቃ ነው? 5 ሚኒት። ኦኬ። ማዘጋጀት በጣም ከባድ ነው። ዳርዳሩን ዱቄቱ ዳርዳር አለ። አዎ እኔ እኮ ፕላስቲኩም አብሮ እንዳይፈረከስ ብዬ እኮ ነው። አባቴ ላድርግ። ጎበዝ። 5 ደቂቃ። ኦኬ። እርግጠኛ ነኝ በተወሰነ መልኩ የቦካ ይመስለኝ የተዋሃደ ይመስለኛል። ጎበዝ። እንዴት አወቃሽ እንዳለቀ? ቤቢዬ እንግዲህ አፍሽ ተይዟል መሰለኝ፣ ለመናገርም አልቻልሽም። ደግሞ እጄን ከቨር ያደረኩት እኮ ዱቄቱም እንዳይፈስ ነው። ምክንያቱም እንዲህ ሳስበው በእጄ ላይ ቴክስቸሩ ትንሽ የወፈረ ይመስለኛል። የሚያቀጥነው ነገር የሚፈልግ ይመስለኛል ጀስት የኔ እይታ ነው። በቃ ይሄ አጥፊ። ወይኔ ኦኬ። እሺ እሺ፣ ቀጥሎ ወደዚህ ልገልበት። እሺ፣ ወደዚህ እኮ ለመገልበት ወይ ማንኪያ ያስፈልግኛል። እዚህ ጋር ማንኪያ ነበረኝ ቅድም ቂቤ ያወጣውበት። ይቅርታ። ኦኬ። እንዴት ነኝ ጓደኛ? አንቺ መልስ አትሰጪኝም እንዴ? ኦኬ እንዳልደፋው እርግጠኛ ነኝ። እቃ ውስጥ እየገለበኩት ነው። እርግጠኛ ነኝ። ጎበዝ። ታያለሽ እንዴ? ይታይሻል? አይታየኝም። ወይ አይታየኝም። የሚያየራው እንዳይጠራረግም። ኦኬ። የጨረስክ ይመስለኛል። ኦኬ። ለ30 ደቂቃ 25 ማብሰያ 23 ማብሰያ ውስጥ ይገባል። 23 ደቂቃ ማብሰያ ውስጥ ላስገባ። ኦቨን ውስጥ ይገባል። ኦኬ። ነይ ይዘሽ። እሺ፣ ትመሪኛለሽ? ነይ ምርኩዜ እንዳትኝ ከዛሬ ጀምሮ። ኬኩ ደርሷል። ኦኬ። እላዩ ላይ ይኸው ክሬም። በስመ አብ እንዴት የሚያምር ኬክ ሊሆን እንደሚችል። ቆንጆ ኬክ። ይኸው ይሄ ከላይ የምታፈሺው ክሬም ነው። ከዛ ትቀቢያለሽ። ኦኬ። እንዳትስቁ። ተው፣ አይሳቅም። ከፍ ደፍ አይዞሽ፣ አይወርድም ቶሎ።
ደስ የሚል የባህል ሙዚቃ የሚሰማኝ ይመስለኛል። አሁን ያለ ሳይራስ ወደ ጎናም ካቲ ወደዛ ዳር ጎበዝ ሂጅ። ኧረ ቆፈርሽ በቃ ይሄ ደግሞ ከላይ የሚበተኑ ቸኮሌቶች ናቸው። እጅሽ እዚህ ነክቶታል። ጎበዝ ነኝ። ጀምሪ አንበሳ ታዩ። እሱን አይላለን ታዩ። ስማ በጣም የሚያምር ኬክ አይገርማችሁ? ላዝረው ብለሽ እኮ ለቀለቅሽው። ባላይራም እንደዚህ አሳምሮ ይሰራዋል ብዬ አላሰብም። እንዴ አይገርምሽም? በጣም ቆንጆ ነው የሰራው። ተጫወሽብኝ። አለቀልኝ ተመስገን። እኔ እኮ ሰማዛድ ሙዚቃ የለም። በጣም ከባድ ነው። አይ ለእኔ ነበር ያልኩት፣ ግን በሪያሊቲ ስገቢ ግን አንከባድ ነው። በጣም ከባድ ነው። እግዚአብሔር እኮ አሟልቶ ነው የሰጠን። በጣም ጎለን መኖር አንችልም። አሁን እንግዲህ ወደ ራውንድ ቱ እንሄዳለን። ኬካችን ይችል ተበዝባይዘው አሪፍ ኬክ ለበኋላ ለቡናችን ራውንድ ቱ እንግዲህ ምንድነው የምንሰራው? ሀይሚ ንገሪልን። አፍሽ ሳይታሽ እንግዲህ ዛሬ የምንሰራው ለየት ያለ ነው። ራውንድ ቱ ለየት ያለ ነው። ተከበት ነው የምታየው። እሺ ምኑን አየሁት? ምኑን አየሁት? አይ ምኑን አየሁት? ምን ሊቀጥል እንደሚችል ታውቀዋለህ? ምኑን አየሁት? አይ ተከበት ነው በኋላ ነው የምንነግረው ምን ሊሆን እንደሚችል በማሽተትና በመምካት። እኔ አሁን እየሸተተኝ ነው። በቃ አንቺ ነሽ የሆነ ነገርማ ይሸታል። ግን ምንድን ነው በዚህ የሚሰራው ነው የሚሸታው? እኔንም እየሸተተኝ ነው። ሰማለሁ እሱ ሙዚቃ። እሺ ያሷ ቀላል ነው። አንድ ለኔ አንድ ለሷ ምንድን ነው? ግላብ ኦኬ። ልታቦኪ ነው። ችግር የለም። ሊጥ ነው በማሽን የለም። የእሷ በማሽን አይደል? እኔም በእጄ ልታስቦኩኝ ነው። ይኸው እሺ። ሁለቱም ታርግ። ቀለበቱ አይገባም። ይወልቃል። ገባ። እሺ ጣባ ክትፎ ነው የሚሰራው። ኦኬ ጣባ ምን ያህል? ግማሹን አድርጊ። ቂቤ ግማሹን እኔ መቼ አየሁት ግማሹ የቱ እንደሚሆን። ኧረ ተይ ፌታ ሲበቃ በቃ በይ። እሺ በቃ አሽቹ ኮረሪማ ምን ስንት ማንኪያ እዚህ ጋር አለ? ይሄው ማንኪያ እስቲ ትንጥዬ እንደ ለቅቤ ለክትፎ ምናምን እንደው ትንጥዬ እንደ ኧረ ብዙ ነው። በቃ ብዙ ነው። ግማሽ ይቀነስ። ክትፎ እንዳይጣፈጥ እንዳታረጊው። አሁንስ በቃ ይሄን ላቅምስሽ። ቆይ መጀመሪያ ምንድን ነው ላሽትታ? አይ መቅመስ አለብሽ። ይሄን ማታውቂው ሚጥሚጣ መሆን አለበት። ፌታ ምን ነው እንዴ? ምን ያህል
2 ማንኪያ 2 አዎ በቃ ሁሉንም ምንድን ነው? ጫው ነው ጫው ትንሽዬ። እስቲ በእጄ ልጨምራት። ይቀር ይሄ ማንኪያ ይቀርና በቃ 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 ቋቋ እንዴ ተው ታይ እሺ ምንድን ነው ይሄ? መገመት አያውቅም። ዋናው ነው ዋናው ለብ ለብ ነው ጥሬ ነው የምትፈልጉት? ምንድን ነው የምትለው? ማራገቢያ እስማ ወልደ መንፈስ ቅዱስ ለብ ለብ ነው ጥሬ ነው የምትፈልጉት? እሳቱን ለኩሰሽ ድስትሽ እንዳይነካ አይነካም። ተስፈራሪ እቺን ከፈለጋችሁ ለብ ለብ አደርግላችኋለሁ። አለቀ። ፍቻት ፍቻት። ልጅ እናቴ ታፈናለት ሞት ነው። ፍችልኝ። ያንቺ ኢዚ ነበር ባይ በጣም እንዴ የኔ ነው ከባዱ። የኔ ምን እንደሆነ መቻወቅን ገና ገና ነው የኔ ከባድ ነው። እስቲ የኔ እንጀራ መጋገሩ ቢሆን እሱ ፍሬልኝ እንደ እሸቱ መለሰ ስታለቅሽ። እንግዲህ የመጨረሻ ራውንድ ላይ ደርሰናል። ይጨንቃል ግን ኦኬ። ሙዚቃው ግን ይጮሃል እና እንዳሰሚ ነው። ኦኬ አሁን አገልግሎት ነው። ኦኬ ከባድ ነው ግን እንዴት ነው የሰራችሁት? ግማሹን ይሄ ነው ስጋውን አድርጎ አጥንቱ ተጠንቀቂ፣ ወደ ልብስሽ እንዳይሄድ። ወጥ ብቻ አዎ፣ ወደ መሀከል አርጊ ፌታዬ። አይ ወደ አንቺ ሳቢው። አዎ እዛውን ክተቺ። ገናን መክተት አልጀመርሽም። አዎ ጎበዝ ጎበዝ። አሁንም አንድ ሞር አንሺ። ጎበዝ። በቃ ከዚህ ላይ ደግሞ ግማሽ እንጀራ ፌታዬ መሀል ላይ አርጊው። ወደ አገልግል ክተቺው። ወደ ጥግ አርጊ። አዎ ጎበዝ የተወሰነም ክተቺ። አሁንም ትንሽ አንድ አባ በቃሽ። መሀሉ ላይ አዎ ጎበዝ። አሁን አልጫውን ስጫት። ሁሉንም አርጊው። ልገልብጠው? አዎ ቀስ ብለሽ። አዎ ገልብጪው። አዎ ልክ ነሽ። ጎበዝ ብራቮ። እንደዚህ አዎ ዘረጋጊው በደንብ። አዎ ጎበዝ። ኦኬ ከዚህ ደግሞ እንጀራ እንድታረግ ስጫት። አዎ ጎበዝ አይ ሞራል በቃ
ስጫት ቀስ በይ ጣባውን እንዳሰብሪ ወደ አንቺ አዎ ወደ ጎን ጎበዝ ይሄን አምጪው ባንቺ በኩል አለ አንቺ ጋር ያሉትን ወደዛ እንጀራ እንዴ ቤታዬ ምን ነው ቶሎ በጨረስኩና ባለቀ አልሽሳ እንዴ በእንጀራውን በደንብ አድርጊው እንዴ አው እንደዚህ ከዛ ላስቲኩን ሸፍኚው ብራቮ ይሄ ክዳኑ ነው ክዳኑን ክደኝው በደንብ ክደኝው እሺ ኦኬ ይሄን ከጎን ዞር አደርግልሻለሁ አሁን ደግሞ ጠጅ አለ ፊት ለፊትሽ ጠጁን እንድትቀዳ አደርጊያለሽ በብርሌ እንድትቀድ ቢፈስስ መፍሰስ የለበትም ቻሌንጅ ነው ይሄ እኮ ከባድ ነው ግን በጣም ጫፉን አውቀሽ ጫፉን የቱ ጋር እንደሚተው መለየት አለብሽ መጀመሪያ ቤት ነው የሚወጣው ጆንኩ አዎ አገናኙ ጎበዝ ቀስ ቀስ በይ ከጂ ጎበዝ አይ ታጥቅዳ በቃ ሞላ እንዴ ሞላ በቃ ሞልቷል አሁን ቀስ ብለሽ ከቀደሙ እየሞላ ነው መቅዳት አልጀመርሽም ከጂ ሲፈሲዋ እጅሽ ላይ ፊል አድርጊው ጎበዝ ጎበዝ ገና ነው ብራቮ በቃ ብራቮ ግን ይሄ ይከብዳል አሁን በቃ አይ ጥሩ ነው ይሄንን መክተት ግን ከባድ ይመስለኛል አውሪኪው ቆንጆ ነው ወደዚህ ግን የቱ ይከብዳል እኔ አፌና መከደኑና አይን ነው የከበደኝ ጆሮ ብዙም አልከበደኝም ጆሮ ብዙ አይከብድም አይን ነው የሚከብድ አይከብድም አይን አንደኛ ይከብዳል አይንና አለማውራት ይከብዳል ይሻላል ካለማየት አለማውራት ይሻላል በነገሩ ሁሉም የስሜት ህዋሳቶቻችን አስፈላጊ ናቸው ሁሉም አብረው የሚሄዱ ናቸው ግን አንዱ ካንዱ ልንለው አንችልም የትኛው በበለጠ የትኛው ይከብዳል የሚለው አይን ይከብዳል እውነት ነው አይን ይከብዳል አሁን በቃ ስንቃችንን ይዘን ወደ ስቱዲዮአችን እሺ እየበላን እየጠጣን ቡናችን እያፈላን እናወራለን ማለት ነው ተከተሉን ወደ ስቱዲዮ እንዳይደፋ በደንብ ያዥ እንዳይወድቅ እኔ አገልግሎት በደንብ አድርጋለሁ እሱ አታስቡ መጀመሪያ ሁለት እንግዲህ ምግባችንንም ይዘን ስንቅ ነው የሚባለው ስንቃችንን አገልግላችን ያው ብዙ ጊዜ በቡና ነው ይሄንን ፕሮግራም የምንጀምረው እና ዛሬ ዓመት በዓል እንደመሆኑ አይደል ትንሽ ቀመስ አድርገን ከዛ ወደ ቡናችን እንሄዳለን ማለት ነው ቡናችንን ይዘን መተናል እጣናችንን ጨስ እያደረግን ቡናችንን ጠጅ ነው ቡና ነው የምትጠጡት
እየቀላቀልኩ እኔ እንኳን ወደ ቡናው ነኝ። እኔም እወዳለሁ። የጣም ማቅረቢያሽ ራሷ በጣም ውብ ነች። አይገርምሽም? የቅድሙን አገልግል ትመስላለች። በጣም ውብ ነች። ባህላችን እኮ ደስ ይላል። ከምን እንጀምር? ካስተዳደግ እስቲ አስተዳደጋችሁ እንዴት ነበረ? ከሱን ጀምር። እኔ ቡናው ልቅራ። ማን ይጀምር? እስቲ ጀምሩ። ወይዘሮ እርሶ ይጀምሩ አይደል? ኦኬ። አስተዳደጋችን ካልን ተወልጄ ያደግኩት ሐረር ነው። የሐረር ልጅ ነኝ። ፋታ ለዚህ ነው የምትችይው ነኝ እንዴ? እሱን እናንተ ትመሰክሩልኛላችሁ። የሐረር አራተኛ ከሚባል አካባቢ ከዛ አካባቢ ነው ተወልጄ ያደግኩት። ደስ የሚል የፍቅር ሀገር ነው ሐረር። እርግጠኛ ነኝ ሁሉም ኦፍ ኮርስ ጅቡ ማለት ጅቡም እኮ ሰው ወዳጅ ነው። እንደ ሌላ ከክፍለ ከተማ ጅብ አለ። የሚያስጎበኘን ሰውዬ ምንድን ነው ያለው? እነዚህ ሁሉ ጅቦች አለ እቤቴ ቁጭ ብሎ ቲቪ አብሮኝ ያሉ አለ። ጅቦቹ ቤቱ ገብተው ይሄን ያህል ትሬንድ ሆነዋል። ሐረር ሰው ብቻ ሳይሆን ጅቡም ፍቅር የሚያቀርብ እውነት ነው። እኛ አሁን እኔ በአካባቢ ላይ በጣም ትልቅ ቆዳ ቤት ነበረ እና እዛ ቆዳ ቤት አካባቢ ጅቦች ማታ ማታ ይመጡ ነበረ። ኖርማል ነው። ምንም አናኩም። እኔ የሚመስለኝ አይናኮልሽም። የሚያውቁት ሰው እዛ ጋር ስላለ አይደለም። የሐረር ጅብ ለየት ይላል። ትሬን የሆነ ነው ወይስ አይደለም? ትሬን አይደለም ዋይልዱ እና እዛ ቆዳ ቤት አካባቢ ሽታው ምንም የሚሰበሰብ ይስባቸው ነበረ እና ብዙ ጅቦች የመምጣት የማየት እድል አለኝ እኔ ማለት ነው። ታያቸዋለሽ በቀን ከተለያየ ከእንትን ውስጥ ከቁጥቋጦ ሲወጡ ምን ግን አይናኩም። ኢቭን ይሄ እንትን ብለው መደንበር አይነት እንኳን ሰው ሲያዩ አያሳዩም። ያን ያክል አይደሉም። አሁን ወደ አዲስ አበባ ላይ ጅቦች ተተናኮሉ፣ ሰዎች እየበሉ ሲባል በጣም ይገርመኛል። ለካ እኛ ሰው ብቻ አይደለንም ፍቅር፣ ጅቦቻችንን ፍቅር ናቸው። እና እኛ ራስ ስንሄድ ወደ ጅብ ቦታ የሆነ ሴት ህፃን አቅፋ ምናምን ጅቡ እኮ ይወጣል። እንዴ አትፈራም እንዴ እላለሁ። ኧረ የሐረር ሰው ጭቅጣጣ የለበትም። እውነት ነው። ነፃ ነው። አስተዳደጋችንም ነፃ ነው ማለት ስንወድ እንወዳለን። ሐረር ላይ ማለት አዎ የሐረር ደስ የሚለው እንትኑ በቃ ሲወድሽ ይወድሻል ሲያስገባሽን ቤቱ በቃ በነፃነት አንቺ ምንድነሽ ከባክግራውንድሽ ምን ይዟል ጥርጣሬ ጭራሽ የለበትም። ጭራሽ የሐረር ሰው ፍቅር ነው። እውነት በጣም ፍቅር ነው። ጊቢ ጠጪልሽ በቃ በተገናኘሽ ሰዓት ደግሞ አዲስ አትሆኝም ሐረር ላይ በቃ ለማዳነሽ ተቀባይ ነን። ያላመዳሉ እንኳን ሰው ጅባላም እንዴ ጅብ ገብቶ ቲቪ አብሮ ሳይቋሰብኩት እንዴ በጣም እና ከእንደዛ አይነት አካባቢ ነው ያደግኩት። አምስተኛ ልጆች የሚባል ነገር እውነት ነው። አምስተኛ ልጅቶንም በጣም ቁም ነገረኛ የልጅ ቁም ነገረኛ የሚባልላት ማለት ነው። ኃላፊነትን መቀበል ከልጅነት ይወድ ነበር። አምስተኛ ልጅ በሆነም ኃላፊነትን በራሴ ሰዓት ወስጄ ነበረ። መንከባከብ፣ ቤት ሉክ አፍተር ማድረግ፣ ወንድም እህቶቼን ማየት በቃ እና ከናቴ ሙሉ ኃላፊነትን early age ላይ ማለት በ12 በ13 እድሜዎች ላይ እኔ ሙሉ ኃላፊነትን ተቀብዬ። ሴት አንቺ ብቻ ነሽ? አይ 3 ሴት 3 ወንድ ነን። ግን እኔ መካከለኛ ነኝ። ያው ከላይ አንድ ሴትና ከታች አንድ ሴት እኔ መሃል ነኝ። ከመግድ ነው የወሰደችው። ደስተኛ ነበርኩ። ለምንድን ነው እንደዚህ ያልኩሽ? ሜቢ አንቺ ብቻ ብትሆኚ ሴት ሴንስ ይሰጣል። ይሄን ሁሉ ኃላፊነት የመጀመሪያ ሴት ብትሆን የመጀመሪያው እህቴም ኃላፊነት ነበረባት። ግን ገና እኔ የስድስተኛ ክፍል ተማሪ ሆኜ እሷ ከሐረር ወደ ደብረ ብርሃን መታ ትምህርቷን ወደዛ ነው የተማረችው። ለዛ ምንድነው እኔ ገና የስድስተኛ ክፍል ተማሪ ሆኜ እሷ ይዛው የነበረውን ኃላፊነት ተላለፈ። በዛን ሰዓት በጣም ደስተኛ ነበር። የሆነ ትልቅ ዓመት ማለት ነው 12 11 ዓመት ልጅ ነኝ ይመስለኛል። ወይ ልባብ ነው እኔ በ12 ዓመቴ ልዩነት ግን ያው ሁሉም የሐረር ልጅ በልጅነቱ ኃላፊነትን ይቀበላል ማለት አይደለም። የኔ እህት ታናሽ አለች። ታናሼ እኔ እኔ ሃይ ስኩል ጨርሳ ዩኒቨርሲቲ እስከምትገባ ቡና እንዴት እንደሚቀዳ እንኳን አታውቅም ነበር። ኢማጂን ከአንድ ቤት ውስጥ ሆነ ማለት ነው።
እና ምን ታርጋችሁ ሁሉ ነገር ወስዳባት እኮ እኔ አሁን በቅርብ አግኝቻት ነበር። ወስዳባት ብላ ነገረች። አዎ ወሬ መቼም አይደበቅም እኮ። ከእናት ከአባቶችሽ ጋር ቅርብ ግንኙነት ነበረሽ? ሪሌሽንሺፕ እንዴት ነበረ? እኔ ከቤተሰቡም በጣም ክሎዝ ነኝ፣ ለእናቴም ለአባቴም። እንደ ሀረር ልጅ ደግሞ ኦፕን ነን። ያው ስናድግም አስተዳደጋችንም ቀለል አድርገው ይሄ ስልሽ ኦፕን ስልሽ አሁን እንደማን አንዳንድ ቦታ ኦፕን የሚለው በብዙ አይነት የማይሆነው አይነት እንትን ይገልጹታል። አይደለም በቃ ግልጽ ነው። ቤተሰባችን ውስጥ ሲወራ በግልጽ ነው። ጥፋትም ያለበት በግልጽ ነው። ይማታል የሀረር ሰው እንዴ? ለምን አይማታም? እንዴ ይማታል። ተመችቼ አላውቅም። ምን ይመታል? ኃላፊያቸውን ኃላፊነት ተሸክሜ ምን ይመታል? እንጂ ቁጣ ምት ምናምን አለ። በአንድ ወቅት እርግጥ አስታውሳለሁ። የሚገርምሽ ነገር የማይቆጡት ልጅ የማይመቱት ልጅ ሲቆጡት ያለቅሳል ይባላል። ኃላፊነትን ተሸክሜበት በነበረው ሰዓት ላይ እንደው ጁዲ ነግሬሽ ይሆናል። ኃላፊነት ስልሽ የቤት ብቻ አልነበረም ኃላፊነት የወሰድኩት። አባታችን ጋራጅ ነበረ እና እዛ ጋራጅ ውስጥ ስፔር ፓርቶች ነበሩ የሚሸጡ። የነዛ ስፔር ፓርቶች ጋራጅ የሚመጡ እቃዎችንም ስፔር ፓርት እየሸጥኩኝ ገንዘብም እይዝ ነበር። ማጀን ከጓዳው ከናቴ ጓዳ ውጪ ደግሞ ወደ ጋራጅ ውስጥ ገብቼ ነበር ማለት ነው። እና በዛን ወቅት የመጨረሻው ታናሽ ወንድሜ ከልጅ ነው የስድስት የሰባት ከዛ ቢያንስ እንጂ አይበልጥም። እና ገንዘብ ሳስቀምጥ ኖርማል አሁን አባቴ ያንን የገንዘብ ካዝናውም ቁልፍም ተሰጥቶኝ ኖርማሊ ነበር ማስቀምጠው። ሰው ሳስቀምጥ ለካ ያየኛል። እኔ ደግሞ ጥርጣሬም የለም እና ያንን ያስቀመጥኩኝ በመሃል አባቴ ይመጣና ሂሳብ ሊያደርግ ይፈልጋል ሌላ ዕቃ ለማዘዝና ሲቆጥር ሂሳቡ ልክ አይመጣም። ከዛ ምንም አላለኝም በወቅቱ። ምክንያቱም ታጠፋለች ብሎ ኔቨር አይጠረጥርም። በሌላ ጊዜ ከኔ ኋላ ሆኖ እሱ ገንዘብ ይቆጥርና ያስቀምጣል። እዛው አንድ አይነት መሳቢያ ውስጥ ማለት ነው የምናስቀምጠው። ከዛ እዛ መሳቢያ ላይ ከእንደገና እሱም ካስቀመጠው ላይ 10 ብር 20 ብር ይጎላል። ሶስተኛም እንደዛ ሲያደርግ ከዛ በኋላ ተነጠቅኩኝ ቁልፍ። አስበሻ ኃላፊነትን የሚያክል ነገር ተሰጥቶሽ ቁልፍ ስትነጠቂ ያ ትልቅ ውድቀት ነው በህይወቴ ትልቁ። ግን ለምን ብለሽ አልጠየቅሽ? ከዛ ቁልፉን ስነጠቅ ለምን ብዬ ጠየቅኩኝ። ስጠይቅ ገንዘብ እየጠፋ ነው እያጠፋሽ ነው ተባልኩኝ። በጣም ነው የተሰማኝ። በጣም ከምነግርሽ በላይ በጣም ነው የተሰማኝ። ብመታ ይሻለኛል። ኃላፊነትን እምነትን ከማጣት የሚበልጥ ምንም አስቀያሚ ነገር የለም። ደግሞ ሳታጎይ ፕላስ ደግሞ ሳታረጊው በዛኑ ወቅት ላይ አባቴ ያንን ገንዘብ ይዞ ስፔር ፓርት ለማውጣት ወደ አዲስ አበባ ሄደ። ወደ አዲስ አበባ ሲሄድ ወንድሜ ያቺ ገንዘብ ለካ ከመሀከል 10 20 የሚያነሳ የነበረው ትንሽ ወንድሜ ነው። ከተማ ይወርድና ጀጎል ማለት ነው። ጀጎል ነው በብዛት በዛን ሰዓት ጀጎል አካባቢ ነው ኬክ ቤቶች፣ ሻይ ቤቶች ምኖች ያሉትና ከጓደኞቹን ይጋብዛል። ኬክ ሻይ ይጋብዛል። ያው እንደነገርኩሽ ገራጅ ነው ቤታችን። እዛ ገራጅ ውስጥ የሚያሰራ አንድ ባለመኪና ያየውና ቤታችን ይመጣና ይናገራል። ለማንኛውም ነው ለምን እያደረገ ነው? እዛ ገንዘብ እያወጣ ሲጋብዝ ጓደኞቹ ታየ ተብሎ እዛ ይሄ ለታላቅ ወንድሜ ይነገራል። ከዛ ወንድሜ ይመጣል። ሲመጣ ይጠየቃል። ይሄ ጓደኞችህን ይዘክ ስትጋብዝ ተገኝተሃል፣ ታይተሃል። ይሄ ገንዘብ ከየት ነው የመጣው ተባለ። ከዛ ግርፍ ተደረገ። አረሳው ልጅ ነው ግርፍ ነው የተደረገው። ከዛ ተናገረ ከመሳቢያ ውስጥ 10 ብር 20 ብር እያለ እንደሚወስድ። ከዛ እንዴት ነበር የምትወስደው ሲባል ታውቂያለሽ፣ ሱሪው ጫፍ ላይ ያደርግና የሱሪውን ጫፍ ይጠቀልላል። ከዛ እንደዛ አድርጎ ነበር ይወስድ የነበረው። ለካ ያ እኔ አባቴ እምነት አጥቶብኝ የወሰደብኝ ቁልፉን ወንድሜ ነበር እንደዛ ያደረገ ይወስድ ነበር። ልጅ ነው። ከዛ ምክንያቱም አባታችን ኃይለኛ ነው፣ ነፍሱን ይማር ሞቷል። አባታችን የለም ብዬሻለሁ። በዛን ወቅት ወደ አዲስ አበባ ስፔር ፓርት ለመግዛት ሄዷል። ከ3 ሳምንት በኋላ ሲመጣ ውስጤ ተናዷል፣ ደምቷል። ግን ለአባቴ አሁን እሱ ይሰርቅ ነበር እንዴት እምነትን ለኔ
ተነፈኩ የሚባለው ነገር ቢወጣ ወንድሜን በጣም ነው የሚጎዳው። በዛን ወቅት ላይ ኃይለኛ ነው፣ በጣም ኃይለኛ ነው። በምትነግሪበት ሰዓት ላይ ምን እንዳለ ማያውቅም። ግቢያችን ብረታ ብረት ነው። በብረት አንስቶም ሊገርፈው ይችላል። ሰው በቃ ይቅር እንዳይነገር ተባለ። እኔም እምነት እንደተነፈኩኝ ቀረ። ግን ያው ሲያደግ እኮ ወደ ቦታ ተመልሻለሁ ማለት ቀስ እያለ ያው እነሱም ሲያዩት ወደ ውጪ ሲወጡ ሲገባ እዛ ጋር ደግሞ ስራውን የሚሰራለት ያስፈልገዋል። ያንን መስጠቱ አይቀርም። ተሰጠኝ። ከተወሰነ አመት በኋላ እንዲህ ቁጭ ብለን እያወራ ያቺ ወሬ ተነሳች። ታስታውሳለህ? በዛን ሰዓት እንደዚህ ቁልፍ ወስደህብኝ እምነት ይነፈከኝ። አዎ የወሰርሽ ገንዘብ ከላይ ያስቀመጥኩኝ ቴስት አደረኩሽ እየሰራሽ። እኔ እኮ አልነበርኩም የሚወስደው እሱ ነበር አለ። ስለበቃ ይቅርታ አለ። በቃ ካለፈ በኋላ በቃ አድርገን እንደዚህ ቁጭ ብለን እኔ በሆነ እዛው የምናገር አይመስለኝ እንዴ ወንድሜ ላይ ብቻ ባለውለታ ሆነሽ ለወንድሜ። አዎ በጣም ጥሩ ወንድሜ ነው። አንቺ ራሱ አለመገረፍሽ? አይ አልተገረፍኩም። ኤቪደንስ የለውም እኮ ገንዘቡን አጣው እንጂ አንቺ ጋር ነው ገንዘቡ ሁሉ ኤቪደንስ የለውም። ግን እንዴት ብሎ ደግሞ እና ኤኒዌይ በእንደዛ አይነት የልጅነት እንግዲህ ባልገረፍም ከግርፊያ የሚበልጥ ነበር። እውነት ግርፊያ ይሻላል እኮ የሰው ልጅ እምነትን ያለሽን እምነት ሲወስድብሽ የለሽም እምነት ስትባይ እንደሱ ትልቅ ቅጣት የለም። ያማል። በጣም ልጅ ስለሆንሽ ይመስለኛል ብዙ ያልተሰማሽ። 10ዎች ውስጥ ነኝ። አዎ 10 ቤት እኮ ልጅ እኮ ነሽ ውዴ። 10 ቤት እንዴ 10 ምና በቃ የ30 አስተዛዘብ ነው። 10 በጣም ልጅ ነው እንዴ? አብኝ እንደዛ ይመስለኛል። ያቺ ነች እንግዲህ እንጂ በጣም ሰርቼ ያደኩ ነኝ። ወይ ያን ነገር ግን በልተን ይሄ እኮ ለዳይጀሽን እስቲ በእናትሽ እንደዛ በአይነት ስውር እርግጠኛ ነኝ። እስቲ እንቅመሰ ጌታን በጣም ነው የሚጣፍጠው። ኬክ ነው የሚለው። ታዲያ ምን ነበር? ኬክ ነው እንጂ ደፍነን ኬክ ነው የሚለው። ታዲያ ነው ጣፍጠው። ደግሞ ጁሊ የኬክ አፍቃሪ ነች። ባይዘው በጣም ነው የምትወደው። እኩል ነን። አዎ የእሷ ደግሞ የሚጨማመርበት አለ። ሰምቻለሁ። ከስተርድ ምናምን አንድ ቀን አይ ቲንክ ሰምቼሻለሁ። ኬክ ስበላ ካስተርድ እወዳለሁ። ወይ አይስክሪም የሆነ ለየት ያለ ፍሌቨር አብሮ ይሰጥሻል። ከነገና ደግሞ ይጣፍጣል። ይሄም ግን ቆንጆ ነው። እስቲ ጁዲስ ደግሞ አስተዳደግ እንዴት ነበር? እኔ አስተዳደግ የአዲስ አበባ አስተዳደግ እና የሐረር አስተዳደግ ምን ይመስላል? ብዙም ልዩነት የለውም። አንድ ነው። ተመሳሳይ ብዙም ልዩነት የለውም። ያው እኔ አዲስ አበባ ነው ተወልጄ ያደኩት ፖሊ መድኃኒዓለም አካባቢ። የኔ ልጅነት ደግሞ በብዛት ቤተክርስቲያን ነበር። ከነ ቤተሰቦች የምጣለው ቤተክርስቲያን ተደብቄ በመሄድ ነው። ተማሪ ነበርሽ? አዎ ግን በተፈቅዶልኝ ምናምን አይደለም። አይ በግድ እየተደበቁ ማስፈራሪያቸው ነበር። አትሄጃትም ቤተክርስቲያን። እዛ ደግሞ መዝሙር ጥናት አለ በጣም መንዴት ፍራይዴ ያለ ላይክ 5 o'clock 5 ሰዓት እሱን እከለከላለሁ። ይሄን ካልሰራሽ እዛ አትሄጂም። የእነሱ ማስፈራሪያቸው ነበር። እኔም ተደብቄ ሄድ ነበር። እንደዛ ግን ደስ ሲል እንደዚህ አሁን እዚህ ሀገር ተለምኖ ነው ልጅ ቤተክርስቲያን በጣም አሁን እሷ እየተደበቀች ከቤተሰብ የእነሱ ግፍ ይመስለኛል። የኛ እናትና አባት ቤተክርስቲያን አይፈልጉም። ስፔሻሊ ሰንበት ትምህርት ቤት በእኛ ዘመን ላይ አይፈለግም ነበር። ግን ለምን? አንደኛ በትምህርት ያደክማል ብለው ያስባሉ በጣም ብዙ ወላጆች። ወደ ኋላ ከትምህርትሽ ወደ ይሄ መዝሙር ጥናቱ የምትሄጂው ምናምን የሚገርምሽ እኮ ቤት ብትሆኝ እኮ አታጠኝም። እሱ እኮ ነው። እነሱ ግን የሚመስላቸው እዛ ቤተክርስቲያን ብሄርሽበት ከትምህርትሽ ወደ ኋላ የምትቀሪ ይመስላችኋል። ሁለተኛው ደግሞ ለዱርዬነት ትጋለጣለች። አዎ እዛ ሄደሽ መዝሙር ጥናት ብለሽ ስትመለሽ ብዙ ወላጆች
እንዲህ አይነት አስተዳደግ እንዲህ አይነት አመለካከት ነበራችሁ በጣም ብዙ ወላጆች። እኔ ብቻ እኮ አይደለም አብዛኛው ሰው ግን ዝም ብለሽ በደንብ ስታስቢው የእውነት ይህ በቤተክርስቲያን ያደጉት አሁን ብዙ ዲያቆናት ሀገር ቤት ራሱ በትምህርት በጣም ጎበዞች ናቸው። ለትምህርት ራሱ ይረዳል። ይድቁና የሚማሩት ምናምን በጣም ጎበዞች አሉ። በቃል ማያዘን በጣም ጎበዞች ናቸው። ብዙዎቹ ጎበዞች ናቸው። የማድረግ ይችላል። በጣም ጎበዞች ናቸው። ግን እኔ ዞሮ እስከማገባ ጊዜ ድረስ እየተደበኩኝ ቤተክርስቲያን ነው። እስቲ የምታስታውሹ አጋጣሚ በቤተክርስቲያን ጉዳይ በልጅነትሽ የተቀጣሽ ነገር ካለ? አይቀርም እየተደበቀች የምትሄድከው ነበረች። ዳፍነትሊ ይኖራል። የተቀጣሁትማ በጣም ብዙ ነው። በጣም ብዙ ትንሣኤ እና አባቴ ነው አስቢው አዳር ፍቀድልኝ ብዬ ሲፈቅድልኝ የማይታሰብ ነው። ልክ ኖርማል የሰንበት ትምህርት ክላስ የማይታሰብ ነው። አዳር ደግሞ አስቢው። ከዛ ጓደኞቼን ሰዓት ተቀጣጥረን እንዲመጡ አደረግኩልሽና እነሱ ከተኙ በኋላ ተነስቼ ለሊት ጎበዝ ነሽ መፍራትሽ ወደ ቤተክርስቲያን ሃይሚ ምን እንደሆነ ታውቂያለሽ? የጎደለሽ ነው የሚመስልሽ። አንቺ ነሽ የምታውቂው ፍቅሩ ይገባሽ አንቺ ነሽ። በቃ ከዛ ከጓደኞች ራሱ ተለይተሽ ኢማጂን ደግሞ የትንሣኤን አዳር መቅረትሽ በራሱ በጣም በቃ የመጣ ይምጣ የምትይው ነገር የለም። ግን ሁሉንም ማስተኝቼ ምናምን እናጠብዬ ሄድኩልሽ። ሀገር ሰላም ነው ተኝተዋል። ጠዋት ሲነሱ ነው የሚያጡኝ ብዬ ማለት ነው። ከዛ በአጋጣሚ ወንድሜ ተነስቶ ሲያኝ የለውም። ከዛ ለአባቴ ነገረው። አባቴ ቀጥ ብሎ ቤተክርስቲያን መጣ። ግን ቤተክርስቲያን እንደሚያገኝሽም ያውቃሉ። በቃ እንግዲህ ሲጀመር ልጅ ነኝ ቱ ቢ ኦነስት። ከዛ ውጭ ራሱ የትም አልሄድም። ሲቀጥል ደግሞ የት እንደሄድኩም መጥቶ ማጣራት የሚችለው እዛው ቤተክርስቲያን ነው። ከዛ መጣ። እኔ አላወቅኩም። የወዲትን ፈልጌ ነው አለ። እኔ መዝሙር ላይ ነበርኩ። እሱ ሲመጣ ሌሊት አሳዩት። እዚህ እየዘመረች ነው አለ። ተመለሰ። እሱም አልነገረኝም እነሱም አልነገሩኝም። ከዛ በኋላ ምን መጣ መሰለሽ? ልክ መዝሙር ጥናት ጨርሼ ስወጣ ሁሉም የሰንበት ትምህርት ቤት ኃላፊዎቻችን አሉ አይደል? እና አንዱ ሞንሼ ፊልድ ነው ቀሲስ ተስፋ መኮንንም ታውቁታላችሁ። እነሱ ሌሎችም ነበሩና ልክ ከጓደኞቼ ጋር ቆሜ ሳወራ ብላክ ሜልን ታስታውሳላችሁ? ልክ ጨርሰን ሻይዘን ቁጭ ብለን ልክ እዛ ጋር ደግሞ ከጓደኞቻችን ጋር እንደዛ እናወራለን። ወደ ቤትሽ ይሉኛል እኔን እየነጠሉ። እነዚህ ሰዎች እኔ ምን አደረጋቸው ነው? ኦኬ አልነገሩኝ። አባቴም አልነገረኝም እነሱም አልነገሩኝም። ከዛ ከጊዜ እንትን በኋላ ፋዘር እኮ መተው ምናምን ብለው ምንም አላለኝ። ይሄ መጥቼም አየሁሽ አላለኝም። አዎ በቃ አረጋገጡ እዛ ስለ ግን ከዛም በኋላ እኮ በቃ እቺ ልጅ ቤተክርስቲያን ናት ብሎ ዝም ያለኝ የለም። አንዴ ደግሞ መስቀል መስከረም 17 ነው የሚውለው እና የመስቀል ጥናት ደግሞ ተሰብስበሽ ነው አንድ ቦታ ላይ አራት እንግዲህ ኢቭን አዲስ አበባ ሙሉ አዲስ አበባ አራት ቦታ ነው መስቀል የሚጣነው። ላይክ እኛው ወደ ብዙ አድባራት ሆነ ኡራኤል ነው የምናጠነው። መጥፎነቱ ምንድነው? መስከረም 17 ስለሚውል ከመስከረም 1 ጀምሮ በፊት ጀምሮ መስቀል ጥናት ጠዋት ነው የሚጀምረው ከ9 ሰዓት እስከ 12 ሰዓት። ረጅም ነው ግን አዎ እንደ ቤተሰብ ሆነሽ ስታዩ እውነትም ከትምህርት የሚያስጠላ ማንም ሰው አይልሽም። እና ደግሞ የጠዋት ነበርኩ ከሰዓቶች ተሆኑ ደግሞ በጣም አሪፍ ቻንስ ነው። እና እኔ የጠዋት ነበርኩኝና ከአባቴ ጋር እንደዚህ ተገናኘን ጥናት ላይ። በቃ እንደዚህ ትምህርት ቤት አልነበረም ነበር እንጂ ቀጣና እንጂ የጠዋት ከትምህርት ቤት ቀርቼ እኮ አሁን ያስመታል። እውነት ነው። አዎ ግን እግዚአብሔር ይጠብቅሻል። ከዛለሽ በቃ እንደዚህ ተያየን። ምንም ማምለጥ ማዋሸት ማትችይበት የትምህርት ቤት ሰዓት ነው ምናምን። ከዛ ማታ ሲመጣ እኔ ትሽ ጠቅለል ብዬ ጠብስ ጠብቀው መጣ። የታለች እያለ መጣ። ከዛ ታውቃላችሁ አንቺማ አልተመታሽም። በቃ በቶ ላጥ አድርጎ ብቻ ማለት ነው እንዲህ ሲል አምፖሉን ሲያረጋግጥ በመጥባት ካልጋው ላይ ብድግ ብዬ አልጋው እንዲህ ኮርነር ነገር ነበረ ማለት ነው። እዛሽ ኮርነር አሳግኩኝ ደብድቦ ተንፋሹ እስኪያጣ እኮ ነው። አንቺ ግን ለሽ እኔ እኮ እግዚአብሔር ይስጠብቅ አንድ አልነካኝም። ቢኮዝ እኔ አውቀዋለሁ እዚያቺ ልጆች ሆነን ስንጫት ምን እንደበቀበት አይባል ማለት ነው።
ከዛ ቀጥቅጦ አባሽ ምናምን እያለ ሲወጣ እኔ መድኃኒዓለም በጣም እድለኛ ነች። አይ እግዚአብሔር አንድ ሳይነካኝ እግዚአብሔር አተረፈኝ። እኔ እንደዚህ ነው ያደግኩት። በቤት ስራ ምናምን ጎበዝ አይደለም። አራተኛ ልጅ ነኝ። ከዛ ስሪ ስባልን ያው እንሰራለን። በግድሽ እናታችን ማለት ነው ልብሳችን የራሳችን ነበር የምታሳጥበን። ላይክ አሁን የቤት ሰራተኛ ካለ አይደል የፋዘርን ልብስ ያንሶላ ምናምን እሷ ራሱ የሚገርምሽ ነገር አብራ ነው ልብስ የምታጥበው። እኛም በየራሳችንን እቺ ደግሞ ቡታጋዝ አልነበረች እቺ ባለክራ። አሁን እሱ አስቀያሚ ስራ ነው። እኛ ቤት እሱን እኛ ነበርና አንድ ተሰጥቶን በየሳምንቱ እናጥባለን፣ ቤት እናጸዳለን፣ ወንዶቹም ሴቶቹ። ግድ ይዞኝ እንጂ ጎበዞኝ ደስ ብሎኝ ልዩነታችን ደስ ብሎኝ አድርጌ አላውቅም። ከዛ ነው ያደግኩት። አሁን ደግሞ እስቲ እኔ ጥያቄ ዝም ብዬ ከመጠየቃችሁ ለምን ራሳችሁን እያወጣችሁ አትጠያየቁም በሚለው እንዴ ቴስት ልታደርጊን ነው። ታይ መመለስ አለባችሁ። ግድ ነው ግድ ተመልሻታለሽ። ማታ ምርጥ ጥያቄ ነው። ጓደኝነታችሁ እንዴት ተጀመረ? እኔ ነኝ መልሰው። አዎ መልሽ እንዴ ምን ችግር አለ? በጣም ቀላል። ያው ብላክ መለይን እንግዲህ መጀመሪያ ስንት አመታችሁ ግን እሱ ክላሪፋይ እናድርግ እንጂ አሁን ስንት አመታችን? በኤልዳና እድሜ ማለት እንተዋወቃለን። በመተዋወቅ ደረጃ ኦልሞስት 15 አመት ጀምሮ እንተዋወቃለን። በመተዋወቅ ደረጃ እንደ ጓደኝነት ካልሽ ግን በኤልዳና እድሜ ነው። ኤልዳና 11 አመት ማጋነን አይሆንብኝና በ11 አመት ውስጥ ግን ማለት ነው የእውነት ማለት ሰው ሲኖር ግጭት ጸብ ምናምን ያለ ከማንም ጋር አይደለ ከባልሽ ጋር ቢሆን ከልጆች ጋር ቢሆን ምናምን። የሚገርምሽ ግን እውነት እግዚአብሔርን አንድ ቀን ተጋጭተን ወይም አስቀይሜ አላውቅም በምንም እግዚአብሔርን ይመስገን በንግግር በምንም ሚስጥሩ ምንድነው? አይ ቲንክ ሚስጥሩ አንድ አይነት መሆን መሰለኝ። እኔ በጣም የሚያመሳስል ባህሪ አለ። በጣም የሚያመሳስል ባህሪ አለ። which ምንድነው የሚያመሳስለው ባህሪያችን? ሁለታችንም ደስ የሚለው ስናወራ ምንም አይነት ጥፋትና ውስጤ ቅሬታ ቢኖረኝ ከሷ ቀጥታ ለራሷው ልነግራት፣ እሷም እኔ ላይ ቅሬታ ብታገኝ ለኔ ልትነግረኝ። ምክንያቱም ሶስተኛ ሰው አይደለም ያገናኘን፣ እኛ ነን የተገናኘነው። እሱን ብንነጋገርም ቅሉ ግን እግዚአብሔር የተመሰገነ ይሁን። አሁንም እግዚአብሔር ይመስገን ለዚህም ደረጃ አልደረስንም። የቅሬታም ደረጃ አይደለም ምንም የለንም፣ ግን እንተሳሰባለን ማለት መረዳት መሰለኝ ይመስለኛል። ብዙ ጊዜ ብዙ ጓደኞች ረጅም እንዳይሄዱ የሚያደርጋቸው አውቃታለሁ ወይ ማለት ሁላችን የራሳችን ጥሩ ጎን አለን፣ መጥፎ ጎን አለን። ግዴታ ነው መቼም ፐርፌክት ነኝ ብልሽ ውሸታም ነኝ። ያንን ጥሩ ጎኔን እንደምትወደው መጥፎ ጎኔንም ትሸከመዋለች። ምክንያቱም ይሄ ነው መጥፎ ጎኗ፣ ይሄንን እችለዋለሁ ስትለው ይቀላል እኮ ታውቂያለሽ። በቃ ይዛክልኝ መረዳት። እሷም አሁን የፌታ ምንድነው ጥሩ ጎንሽን አውቀዋለሁ፣ ከዛ መጥፎ ጎን ደግሞ ቢኖርሽ ያንን ደግሞ መረዳት። አሁን አንዳንድ ሰው ላይክ ዝም ብሎ የሚናገር ሰው ሊኖር ይችላል አይደለ? እና ጥሩ ጎኑን አይተሹ ከዛኛው ከበለጠ ያ ዝም ብሎ የሚናገረው ነገር በክፋት ሳታዩ ኢግኖር እያደረግሽ ማለፍ መቻል ማለት ነው። ተራራርቶ መኖር እንደዛ ነው። ዳሴት ሌላ እኮ የተለየ ነገር የለውም። እንዳለችው ግን ይሄ አልገጠመንም፣ ቢሆንስ አልገጠመንም። ስለእውነት ክብር ምስጋና። ግን ቢገጥምሽም ደግሞ ነገሮችን በግልጽ መናገር። እኔ ብታስቀይመኝ ይዤው አላድር። በቃ በባህሪያችሁ ሁለታችሁም ግልጽ ናችሁ። እሱ ይጠቅማችኋል። በቃ አብሶ አይደል ነው እኔ ያዶን ነው እኔ ሆነ ሰው ቢያስቀይመኝ በሆነ ነገር ወይ መንገር አለብኝ። በዚህ ያስቀይመሽኛል ብዬ ካልነገርኳት ግን መቀየሜንም አላሳይም፣ አልቀየምም። አልነገርኳትማ ሜቢ ምን አለ መሰለሽ እኔ አስታስብ የተናገርኩበት ወይም እሷ የምትረዳበት ወይ እኮ ሊለያይ ይችላል።
ከነገርኳት እሱ ልታስረዳኝ ትችላለች ወይ መንገር አለብሽ። የብዙ ሰው ችግራውን እንደዛ ነው። እኔ ስናገር በውስጥ ቅይም ብሎ እንዲህ ማለት ፈልጋ ነው ብሎ የመተው ነገር ላይክ ስደት ላይ ስትኖሪ ደግሞ ተቻችለሽ ነው። ስለዚህ እንደዛ ብዙ አልገጠመንም እግዚአብሔር ይመስገን። የማይመሳሰል ባህሪያችሁስ አለ? የማይመሳሰል አለ። እኔ አሁን ይኸውልሽ ዱር የሌለባትን ነው ከጓደኛዬ ነው እያለች ካች እያደረገች ነው። ድሮ ማለት ነው እኔ ያው ላላመንኩበት ነገር የሆነ ለምሳሌ ያክል ማለት ነው ላይክ አሁን ለምሳሌ ወይን ጠጅና ፒንክ ነው አይደለ? እና አንቺ አሁን ይሄ ብሉና ፒንክ ነው ብትይ ሃይሚ አዎ ብላ ማለፍ ትችላለች። እንዳልሆነ እኮ ታውቃለች። በቃ እንደሱ በጣም ጎበዝ ነበረች። አሁን ግን ማለት ነው ጭራሽ ከኔ ጋር ወሮ ክርክር ጀመረች። እውነት ነው። ምን አለ መሰለሽ የኔን አስተሳሰብ ከቤተሰቦቼም ሳድግ አስተዳደጌም ኬኩ ጥቁር ነው ካልኳቸው ጥቁር አይደለም ነጭ ነው ካሉ አንዴ ወይ ሁለቴ እላቸዋለሁ። ሶስተኛ ግን አልደግምላቸውም። ምክንያቱም ራሳቸው ጥቁር መሆኑን ባወቁት ሰዓት ይመጣሉ። ደግሞም እንደሱ ነው ህይወትን ያሳለፍኩት። ማለት በተለያየ ቦታ ኖር ያለው ቤተሰቦቼም ውስጥ ከቤተም ከእናት አባቴም በመፈቀር የነበርኩት በዛ ባህሪ ይመስለኛል። አሁን ጁዲ ጋር አልነበርኩም እንዳለችው ነው። እንዲያርጉ ካንቺ ወረሰችው ባህሪ የለም እኔ አለ እሷ ደግሞ ከኔ ወረሰችው ባህሪ። እኔ ብዙ እንትኖችን መስማት ብዙ አልፈልግም። ላይክ ጥያቄ አሁን ለምሳሌ ዲቴሎች አሁን እኔ ካልሰርኩት ማለት ነው የሆነ ነገር ካልሽኝ እንዴት ለምን ምናምን ል ነበር የሆነ ለማወቅ ማለት ነው የሆነ ነገር ስትይ ለሁሉም አይደለም ግን ይሆናል። አሁን ግን መጠየቁን ራስቸው ማለት ነው ራሷ ለነስተሬ ካንቺ ነው ተማርኩት አልታየኩም ብላታለች። መጠየቅ ትቻለሁ በቃ እኔ ለኝም አሁን እሷም በጣም ነበረች ጁዲ በጣም ማጣራት ትፈልግ ነበር። በቃ ማወቅ ጁዲ አትጨምርም አትቀንስም። ስታውቅ ግን ማወቅ ያለባትን ግን አጽድታ አውቃ ነው መናገርን ብትፈልግ የምትናገር ነገር ሊነግረኝ ራሱ ከፈለገ ሰማ ነበር ላይክ በደንብ ፉል ኢንፎርሜሽኑ። አዎ አሁን እሱን ተው ማማከስ አሁን እሷም በቃ ያንን ፓርት በቃ እንደዛ ነው። አንዳችን ከአንዳችን የምንወርሳቸው ባህሪዎች አብረሽ ስትኖሪ ትወራረሻለሽ። ፈልገሻል አታውቂውም። አሁን የኔን ባህሪ እንዳወረሰች የነገራት መጀመሪያ ባሏት አንቺ ያለ አዎ አልከራከረውም ነበረ የሆነ ነገር ብሎኝ እሺ ወዴ ነበር የምለው። አሁን ለምን እንደዚህ ነው ወይኔ ከሷ ጋር ለሽ እሷን ባህሪ ይዘሽ እኮ መጣሽ ይለኛል። እሷን መሰልሽ ነው እሷን መሰልሻል። ለዛ እኮ ነው እኔም እኮ የአባቴን ስም የቀየርኩት አያቴን በላቸው ያደረኩት እለዋለሁ። ይናደዳል። አዋ እኔ መጀመሪያ በላቸው እስቲ ሃይሚት በላቸው ነበር አልነበርኩም። ለሷ እንዴ ካዳ ይገባታል። ካዳ ለሷ አልቀየርኩ ነበር። ሁለታችንም በላቸው ነው ነው የሆነ ቦታ ባለፈ ሄደን ሃይማኖት በላቸው ዮዲት በላቸው ነው ሲስተር ናቸው አሉ። ሲስተር ነና የመጀመሪያው ጥያቄ ራሱ አልመለስ ነው። እንዴት ተዋወቅ? ቸርች ነው የተዋወቅ ነው ማለት ነው። ቤተክርስቲያን እንደመጣች ነው ያው ዴቨን ድሮ ጓደኛችን ነበር አይደል? አዎ ከዛ እንደመጣች አበልጇ ነይ ላስተዋወቅሽ የዴቭ ባለቤት ብላ አስተዋወቀች። ጀስት ተዋወቅ ላይክ ሁላችንም እንዳወቅና ከዛ ግን ቤተክርስቲያን አብረሽ ስትስቂ አብረሽ ስታወሪ አብረሽ ምናምንና ከአንድ ቀን ቤት ጠራሻለሁ እላታለሁ። ቡና እንጠጣለን ምናምንላትና የሆነ ቀን ሞላልኝና ማለት ነው ወይ በቃ ሃይሚ ለምን ቀን የሆነ ቀን በዚህ ቀን አጠጣም ስላት አይ በጾም አልጠጣም
ጾም ነገር ነበረ፣ የሆነ ጾም ነበረ። አይ እኔ በጾምማ ጾም ሲፈታ አይ ብዙ ኮስት ልታስደርገኝ ነው አለች። አሁን ሌላ ሰው ቢሆን እንደ ብዙ እንዳለ መቀራረብ ይሄ ምንሽ እንግዲህ እንደና ሳትወለድ ነው እንዳለ መቀራረባችን። አሁን ሌላ ሰው ቢሆን እሺ ነው የሚለው። ከዛማ በቃ አሻልኳትና ጾም ሲፈታ አዎ ከዛ ቀጥሎ ነው ኤልዳናን ስወልድ ደግሞ እሷ በደንብ አድርጋ ጠይቀችኝ። ከዛ የሆነ ልደት መጠራራት ምናምን ተጀመረ። ከዛ መደዋወል እያለ ቤስት ግን ምንድን ነበር ፈርስት ኢምፕሬሽንሽ? መታስ ስትተዋወቅሽ ምናምን ጓደኛዬ ትሆናለች ብለሽ አስበሽ ነበር? የሆነ ባህሪዋ እንትኗ አፕሮቿ ቢሆንስ አላሰብኩም። ለምን ይዋሻል? ምክንያቱም ጁዲ በጣም ብዙ ታውቅ ነበር ማለት እኔ አዎ እንዴ ብላስ እንዴ በጣም ፖፑላር ነበር። ፕላስ ደግሞ አሁንም ነች ግን እሷ በጣም ብዙ ነበሩ ክሎዝ ጓደኞች። አልጠበኩም እኔ ከዛ ውስጥ ሁሉ ገባለው ብዬ አልጠበኩም። ለምን ይዋሻል? አልጠበኩም። ግን የሰው ልጅ አላ ይሄሽ በሂደት ውስጥ እንዴ ብገባበት ስለኔስ ምን ይለኛል ታለሽ? አገድ ላይፉ እኮ ወደዛ ያጀንግሻል እንድትሄድ ስታያት መጀመሪያ ምናምን ላይክ ኢምፕሬሽንሽ ምንድን ነበር? ምንም ግልጽ ምናምን እንደሆነች ታስታውቃለች። ጨዋቷ ሳቋ አይደለ አይኔ የምትታውቀው በበዛት በሳቋ ስትታወቂያት እንደዚህ ነበር። እንዲሁ በቃ በሳቋ በጨዋታዋ ሹካን አልፈራሽም? የሰው ሀገር መጥቼ ቆይ ፎቶ የሰርጓ ዕለት ፎቶ ላይ ብቻ ነው የፈራችው። ፎቶ ማስታወሻ አለ ፎቶ። ከዛ ውጭ እኮ ሰው እኮ ግን የሚገርምሽ ማለት ነው ከሆነ ጊዜ በኋላ ግን ከሆነች አመት በኋላ ሳያት እኔ ከማውቀው ሰው እጥፍ እሷ ነበረች የምታውቀው። እስቲልም ሃይሚ ማታውቀው ሰው እኮ የለም። አውቃለሁ ግን እኔም በአንቺም ባወቅኩበት ሰዓት አንቺ በጣም ብዙ ክሎዝ ጓደኞች አሏት። ለዛ እኔ ኔቨር ዮዲት ህይወት ውስጥ ገባለሁ ብዬ ኔቨር አስቤ አላውቅም። እውነትም ስንገባም ግን ቶሎ አልገባንም። ተጠናና ማጠናናት እንበለው ካልጋሽ ልጠና አሁን ላይክ አሁን ትዳር ልትይጂ ምናምን እስቲ መጠናናት የሚባለው ነገር የእውነት ፈልገሽ የምትጠናኙ ነው አይደል? ሶላንቺም ይጠቅምሻል። ይሄኛው ግን የጓደኝነት ሲሆን ግን ፈልገሽ ላጥናት ምናምን ብለሽ አይደለም ሁኔታዎች እንደዛ ነገር በቃ የሆነ ባይዘው ማለት ነው። ከሂሩቴ ጋር እሷ ከመምጣቱ በፊት በጣም አብረንም እንውል ዴቭም እንተነመነለን። ከዛ ከሷ ጋር ለመግባባት ምንም ብዙ የሚቆይ ነገር የለውም። ገባሽ አይደል? እሷ ደግሞ ለመግባባት እንትን የምትል አይደለችም። ጎበዝ ናት። ኧረ ከኔ ትበልጣለች። ቀላለች ለመግባባት ሃይሜ ከኔ ትበልጣለች። እኔ እንደውም ብዙ ሰው መጀመሪያ ሲያየኝ የሚሰጠኝ አስተያየት በኋላ ሲነግሩኝ ወይ ጁዲ በጣም ታስፈሪ ነበር እኮ የምትመስይን ኃይለኛ ሰው ኩራተኛ ነገረኛ ማይሉኝን ጠይቂ አላለችኝ። ብዙ ሰው ግን እንደዛ ነው የሚለኝ የእውነት ሲቀርቡኝ ሲነግሩኝ እንደዚህ አይነት ልጅ መሆንሽን እኮ በስማም የሚሉኝ በኋላ ላይ ነው። ሃይሚ እንደውም ቶሎ የመግባባት ችሎታ አላት ከኔ በለጠ። አይ አልቸገርም እንዴ በጣም አልቸገርም። ያው ውስጥ ዲፕሊ ለመግባት አልችልም ግን እጫወታለሁ እሱም እና ላይፍ ያስተምርሻል። መጀመሪያ ከሀገር ቤት የነበረሽ ስትመጪ የነበረሽ ባህሪና ቆይተሽ የሚኖርሽ ባህሪ አንድ አይደለም። ምክንያቱም ማለት ላይፍ ብዙ ነገር ያስተምርሻል። አሁን ደግሞ አስቢ ረጅም ዓመት እድሜሽ እየበሰለ ይመጣል። ሁሉ ነገሮች ይለወጣሉ። ከሀገር ቤት ስትመጪ እንደ ሀገር ቤት ነው የምትጠብቂው። የሆነ ፒውር ነገር ነው የምትጠብቂው። ስደት ላይ ሲሆን ነው ከዛ ይሄ መቻቻሉን። ምክንያቱም ሀገር ቤት ስትሆኚው ቤተሰብን ብዙ ነሽ ከቤት ሁሉ ቤት አታረጊ ጓደኛ ቢጣለሽ ሰዋት ብዙ አማራጮች አሉሽ። አሁን ነው ተቻችለሽ የሚባለው ምን አምታዩ ስደት ላይ ነው እንጂ ሀገር ቤት ሲሆን ታለሽ እና ቤተሰቦቻችሁ ይተዋወቃሉ? ይተዋወቃሉ። እነሱ ተስማሙ? አንድ ግድ ይላቸዋል ግድ ይላቸዋል። የኛ መስማማት ሳይወዱ በግዳቸው ያስማሙ። ያው ቤስት ፍሬንዶች ናቸው። አዎ እግዚአብሔር ይተመሰገን። አብረው ስላደጉ በቃ ሌላ እኮ አይመጣላቸውም። እነሱ እኛ ስንቀራረብ ሞር የኛ መቀራረብ ደግሞ ለነሱ ይጠቅማቸዋል። እነሱም ክሎዝ እንዲሆኑ ያደርጋቸዋል። ጓደኛ ብዙ አይደለንም እኛ ገባሻ? እርስ በርሳችን እንዲያደርግን ካላስገናኘናቸው
እነሱ የሚገናኙበት ወይ ጠባብ ነው። ሃይሚ ስትመጣ እኮ ከኋላ የምታየው ኤልዳና ልጆቹም እንደዛ ነው አይደል? አዎ እነሱም እንደዛ ነው። እሷን ሰላም እያሉ የታለች ገባሽ? ያው እነሱም ከኋላ የሚፈልጉት አለ። አንድ በህይወታችሁ ውስጥ በጣም ደስ ያላችሁ ጊዜ መቼ ነበር? ያችን ያው በህይወትሽ ውስጥ ብዙ ደስ የሚል ጊዜ ታሳልፊያለሽ። ብዙ ማለት ለመምረጥ የምትቸገራቸው ብዙ አሉ። ግን ለእኔ ግን አሁን ላይክ እንዳንደኛ ለተጠየቁ ጥያቄ አንድ ፒክ አድርጊ ግዴታ ከተባለ ፒክ የማደርገው ኤልዳናን መኪና ገጭቷት በእግሯ ትሄዳለች የሚል አስተሳሰብ አልነበረኝም እና በእግሯ መሄድ እንደምትሄድ ያወቅኩ ቀን ለኔ ለሷ እንደ ሁለተኛ ልደቷ ነው። ለኔ በቃ ለኔ ደግሞ ልዩ ቀን ነው። ለክ ጤነኛ ልጅ ወልደሽ ምናምን አልመሰለኝም ነበር። መጀመሪያ የነበረውን አደጋ ታውቁታላችሁና እንደዚህ ከጓደኞቿ እኩልም እንደምትሄድ ያወቅኩበት ቀን በጣም ደስ ብሎኛል። ተርፋለች እኮ በህይወት ተርፋለች፣ እግዚአብሔር ይመስገን። ግን እኔ ያስጨንቀኝ ነበር። አሁን እንደዛ በሁለት እግሯ ስትሮጥ የነበረ ልጅ አሁን እያነከሰች ልትሄድ ነው የሚለው ውስጤ በጣም ይሰማኝ ነበር። መሄዷን ራሱ ጠራጠር ነበር። ዶክተሮቹ አሁን እሱም ትሄዳለች ምናምን ሲል አስታውሳለሁ። ዶክተሩ ሰርጀሪ ያደረጋት ዶክተር ሲል የሚያሾፍ ነበር የሚመስለኝ ከምር እና የሆነ ቀን ይዣት ሄጄ ቼክ ተደረገ የለ እና በቃ አሁን መርገጥ ትችላለች ተለማመድ ብሎ የዛኔ ነው ልቤ እንደምትሄድ ያመነው። ከዛ የዛን ቀን ለኔ ያው ልዩ ቀን ፈታኝም ታይም ነው። ስፔሻሊ ደግሞ አስበሻል ጤነኛ ልጅ አይረሳም። ያ ሰዓት እኮ አይረሳም። ያቺ ትሮጥ የነበረች ልጅ በአንድ ጊዜ የአደጋ ደርሶ ስታይ ትፈራለሽ። እንደ እናት ደግሞ ምን ያህል ከባድ ሊሆን እንደሚችል አስቢ። ይከብዳል። እግዚአብሔር ታላቅ። አዎ እግዚአብሔር ይመስገን። አዎ ምንም ደስ የሚልሽ ኤልዳና በዛ አደጋ ምክንያት የማታደርገው የሚጎልባት ምንም ነገር የለም። ምንም ማንም ልጅ የሚያደርገው ታደርጋለች። ስለዚህ አግዚያው ብዙም ይረሳል የሚረሳ ነው። ባይዘዌ ላስቱ ካለፈ 7ኛ ዓመቷ 7 የአምስት ዓመት ልጅ ነበረች አይደል? እኔ 16 የአባቷ ልደት ቀን ነው። ላስት ዊክ ፍራይዴ 7 ዓመት ጊዜ በጣም በጣም ትናንትና ነበር የሚመስለው። በጣም ወቅቱ አደጋው ያስፈራል፣ ግን አፎ እንዲህ ስታወሪው ግን ቀላል ነው። በጣም ጎበዝ ልጅ ነበረች ደግሞ በዛ እድሜዋ እኮ በስመ አብ ጎበዝ ነበረች። አንዴ እሷ እኮ በተገጨች በ4ኛ ቀን የተገጨ ልጅ ፒያሳ ጋር ህይወቱ አልፏል። እሷ ሆስፒታል እያለች እና እግዚአብሔር ታላቅ እግዚአብሔር ይመስገን። እኔ ጥያቄ ወደ አንቺ ዞራል። እንግዲህ የኔ ጥያቄ እንዳለችው ነው። ብዙ የሚያስደስቱ ነገሮች አሉ። ብዙ የሚያስደስቱ የሚያስከፉ የሚያሳዝኑም እንዳሉን የሚያስደስቱን ብዙ ጊዜያቶች አሉን አሳልፈናል። ግን ለኔ መጀመሪያው ብዬ የምለው የሚያስደስተኝ ቀን ከልጄ ቅዱስ ቁርባን የተቀበልኩ ቀን ነው። ያ ቀን ለኔ ትልቅ ቀን ነው። ምክንያቱም አጠብቂ ማላ እኔ ከኔ የወጣው ልጅ ክህነት ጋር ደርሶ እኔን ቅዱስ ቁርባን ፈትቶ ያቀብለኛል ማለት ለኔ ይሆናል። ምንም ድሪም የማታረጊው ፕላስ ደግሞ በቤተሰባችን ውስጥ የለም ካህንም የለም። ገባሻ 10 ዓመት ሲቀበል እና ያን ሰዓት የሱ ቅዱስ ቁርባን ለኔ ፈትቶ ማቅረብ በቃ ትልቅ መጨረሻው ነው መሆኑ የሚያሳምረኝ ጅማሬ ላይ ስለሆነ እሱ ነው የኔ የደስታ ቀን። ግን ሁለታችሁም የደስታ ቀናችሁ ከልጆቻችሁ እንደ እናት ያልሽው እኮ ነው ከልጆቻችን ጋር ነው። በቃ ነው ደግሞ እና ቤኔዘር እኮ ለነሱ ብቻ አይደለም በቃ ለኛ ራሱ በጣም ደስታ ነው። በጣም በእውነት ለሁላችንም ነበር የሊድስ ሰው እውነት
ስፔሻሊ የመድኃኒዓለም ምዕመን ለኤልዳና ማን ያልጸልይ ማን ያላለቅሳል? ጸሎት መልካም ነው ታውቂያለሽ፣ በጣም ይቀይራል። እግዚአብሔር ታላቅ ነው የእውነት። አሜን። የልጅ ነገር አለ እኮ በራሳችን የኔ ብንጠይቃለ ግን የሚበልጠው አንደኛው ስለተጠየቅ እግዚአብሔር ይመስገን። መቻለቻት እንግዲህ እናገሪያታለሽ ወደዚች ሀገር እንዴት እንደመጣሽ እናገሪያታለሽ። ወደ ዩናይትድ ኪንግደም ኧረ በስመ አብ እሱማ ትልቅ ታሪክ አለው። አይበቃንማ ቀኑ አሳጠራሽ ይላል። ያው አጠራታ እኮ ብዙ እኮ ነው እውነት። እኔ አንዳንድ ጊዜ መጽሐፍ እኮ ይወጣዋል። ብዙ እህት ወንድሞቻችን ብዙ የተለያየ አለ። አነው ምናልባት የኔም ትልቅ ነው ብዬ ልል ይችላልው። ከኔ ባስ ያሳለፉ አሁን አንቺ ማሳለፍሽ ሊሉኝ ይችላሉ። ግን እኔ ደግሞ እንዳቅሜ አይደል የተሰጠኝ። እንዳቅሜ ደግሞ ሳየው ወደዚህ ሀገር የመጣሁት ያው ባሌ ነው። ባሌ ምክንያት ነው። ባሌን ለማግኘት አላገባው ላገባው እንጂ እንዴ ላገባው እሱን ፍለጋ ነው እንጂ እንዴ እሱን ፍለጋ ልበል እንጂ የመጣሁት የባሌ ተሰደደ። በትክክል ሰው ለኑሮ ለውጥ ይሰደዳል። እኔ ለባሌ ነው የተሰደድኩት ልጄ። ደስ ይላል። አዎ ልሰደድለት ይገባዋል። አዎ ትውውቃችን ከሀገር ቤት ነው። ኦኬ ሐረር አይ አዲስ አበባ ነው። አዲስ አበባ የአያቴ ጎረቤት ነው ባለቤቴ ጅስዳይቴ ማለት ነው። ስሙን ለማያውቅ ባለቤቴ እዚህ መጥቼ ነው የተጋባ ነው። ከዛ ግን እሱ ነው ወደዚህ ፕሮሰሱን ያስጀመረልኝ። አንድ ፈታኝ ነገር እዛች ጋር ገጥማኛል። ግን የኔ እውነት እግዚአብሔር የተመሰገነ የሆነ አስቸጋሪ አይደለም። አልጋ ባልጋ ነው። ወጪስ በቃ ከአየር ወደ አየር ከአየር ወደ ዩኬ ነው። ብዙ እንትን የለውም። ሁለት ሀገር አቆራርጬ ባየር ወጣው እንጂ ባህርን አላየሁትም። እውነት ይሄንን አሁን እኔ አስቸጋሪ ስለው ሌሎቹን ምን ቢሉት ነው መልስን የሚሆናቸው ለማለት ይከብዳል። ያንን አይነት ቻሌንጅ አልገጠመኝም። ግን በቃ ኤርፖርት መጣው በሌላ ሰው ማንነት ባለቤቴን ለማግኘት እጄን ሰጠው። እጄን በምሰጥ ሰዓት ያው በትንሹም ትሆን ያው ሀገር ቤት ላይም ዱባይም ኖር ያለው እንግሊዝኛን ትንሽ እሰማለሁ። መጥቼ እጄን በምሰጥ ሰዓት ምንም አላውቅም በእኔ የተባልኩት ቋንቋ ተደብቄ ስወጣ ተደበቅኩ ሽንት ቤት ሌላኛው አየር እስከሚወርድ ማለት ነው። ምክንያቱም ቀጥታ አየሩ እንደወረድኩ ከሄድኩኝ ከየት አየር እንደመጣው ስለሚታወቅ ሊመልሱኝ ይችላሉ። ለካ አንቺ እሱን ፕሮሰስ አታውቂውም ልንገር። ከዛ ስወጣ ከአንድ ሰዓት በኋላ ነው ከሽንት ቤት ውስጥ የወጣሁት። ከዛ ከየት ነው የመጣሽው ይሉኛል። ኖ እንግሊሽ ስምሽ ማን ነው? ኖ እንግሊሽ። በቃ አሁን ምንድነው ለኔ እዛ ፊት ለፊት ምን ነው ማሰማት ያለብኝ? ኤርትራ አማርኛ፣ ኤርትራ አማርኛ which ማን ነው ኤርትራ ማን ነው አማርኛ ምን እንደሆነ እንኳን መግለጽ እንኳን እንግሊዘኛ አላውቅማ አልችልማ። which ለዛ ኤርትራ ስል ያ ኤርትራዊ መሆኔን ማወቅ እንደሚችሉ ኤርትራዊ ሆኜ አማርኛ መናገሬ በጣም ከባድ ሰዓት ነው በእውነት። እዛ ኤርፖርቱ ላይ ቁጭ አድርገውኝ ኢንተርፕሪተር እስከሚያመጡልኝ ድረስ ኦልሞስት ዲሴምበር ላይ ነው የገባሁት። የክሪስማስ ወቅት ላይ ነው የገባሁትና ደግሞ ኃይለኛ በረዶ ይጣለበት ዘመን ነው። ከ11 አመት በኋላ አሉ እንደዛ አይነት በረዶ ጥሎ አያውቅም ነበረ። 2010 መግቢያ ላይ ያለው በረዶ ማለት ነው። ኤርፖርት ላይ ቁጭ ብዬ ሁለት ካውንተር ላይ ተቀመጡ ሴቶች ነበሩ። መቼም አልረሳቸውም። ማለት ሁሉ ጊዜ እኔ እነሱ ቦታ ብሆን የሚለውን አስባለሁ። ቀርቤ እጄን ቁጭ በይ ብለውኝ አስቀምጠውኝ ኢንተርፕሬተር እስከሚፈልጉልኝ ቁጭ ብለው ያወራሉ። አይሻቸው ትላለች ማለት እንግሊዘኛ ሰማለሁ። ስላንቺ ነው የሚያወሩት። አዎ ስለኔ ነው የሚያወሩት። አይሻቸው እነዚህን ትንንሽ ልጆች
እያመጧቸው እኮ እየደፈሯቸው እኮ እዚህ እየጣሏቸው ነው የሚሄዱት። ርቧት እኮ ይሆናል ትላለች አንደኛዋ ስትል ምግብ ልስጣት ቆይ ልነሳ ስትል አንቺ እኔ የነሱን ንግግር እየሰማሁኝ አለቀስኩኝ። ምክንያቱም እኔ በነሱ ቦታ በሆን ምለው እነዚህ ደግሞ ወረሩን እነዚህ ሰዎች ብዬ እውነት እንደ ሰውኛ ገባሻ? እነዚህ ስደተኞች ወረሩን ነው ልል የምችለው። ኬት መጡብን ልል ይችል ይሆናል ብዬ ነው ያው ራሴን በቦታቸው። ግን በዛን ሰዓት እሷ ርቧት ይሆናል እኮ አፍነው ነው የሚያመጧቸው ምናምን ስትል ሁሉ ሰማለሁ። ሰው መጣችና ስታይ አለቅሳለሁ። ያለቀስኩት ደግሞ ከፍቶኝ መስሏታል። አይ ምስኪን አልኩኝ በውስጥ። ግን እኮ በእናትሽ እኛ እኮ አለኞች ነን። በእውነት አሁን ላይ ሆኜ ሳስብ እኔ በቃ በጣም አለቀስኩኝ። ግን ያለቀስኩት ከፍቶኝ ምናምን አይደለም የነሱ ንግግር በቃ ኤግዛክትሊ ርቧት ይሆናል እስቲ የሚበላ የሚጠጣ ስትል እኔ በቃ ማን እዛው ስቅስቅ ብዬ ሳለቅስ መጣችና ዲሆን ኤት ትለኛለች ስትለኝ ኖ እንግሊሽ እኔ ኮረቦሻ ላይ ነው አረኔ ባየር እኮ ነው በብሪቲሽ ኤርላይንስ ነው የመጣሁት። ቺክኔን አያቆራረጥኩኝ ሰላጣይን ከምን እያደረኩኝ በልቼ ጠጥቼ ጥግብ ብዬ ነው የመጣሁት። እኔ ተሸተርብ ያልመጣሁም እንዴ ሻይን ካፓቹኖ እኔ ምን እኮ እየመረጥኩ ጠጥቼ ነው የደረስኩት። ከዛ ስትለኝ ነው እንግሊሽ እላታለሁ። ከዛ አለችኝ በሳይን አስታውሳለሁ። በሳይን ስታሳይ ግዴታ ማድረግ አለብኛ ያንን አክት መጠቀም አለብኝ። ፈታኝ ሰዓት ያልሻት ያቺ ፈታኝ ሰዓት ነች። በጣም ፈታኝ ሰዓት ነው። እያወቅሽ እንዳላወቅ መዋሸት ማለት እኮ ነው። በጣም ፈታኝ ነው። በጣም ፈታኝ ነው። ከዛ በላው ያው ኢንተርፕሬተር መጣ። ያንን ለመጠበቅ ወረድኩኝ ወደ ማቆያ ጊዜ ቦታ ላይ ኤሌክትሪክ ማሽን ላይ ሄጄ አንብቤ ወተቱን ካፓቺኖውን ምኑን እየመረጥኩኝ እየቀዳው ስጠጣልሽ ለካ ቪዲዮ ይቀርጸኛል። ማንበብማቸው የኤርፖርት ላይ የነበረ ማሽን ደግሞ ካፕ ራሱ ተቀምጦ አይደለም ካፕ ማውጫውን ተጭነሽ ነው ካፕ የሚወድቀው። ከዛ ወተቱን ከምን ማንም የለም ኤርፖርቱ ጸጥ ያለ ነው። በቃ አየርም አቆሟል። ለሁለት ለሶስት ሰዓት ያክል አቆሟል። ምክንያቱም በአየሩ በበረዶ ምክንያት አየሮችን መውረድ አቆመዋል። ኢንተርቪው የሚያደርገኝ መጣ ከ4 ከ5 ሰዓት በኋላ እዛ ቁጭ ብዬ ማለት ነው። መጣች ሴት ነች ከኢንተርፕሬተር ጋር አብራ መጣች። ያደረገችኝ እንግሊዘኛ ታውቂ ማለችኝ። የመጣሽበት አየር ምንድነው ስትለኝ ነው እንግሊሽ ሲነግረኝ ልንገርሽ አለችኝ። በጣም ሲሊ አትሆኛለች። ምክንያቱም በካሜራ አይተንሻል። እንዴት አየሽ ነገር በካሜራ ታይተሻል። ካሜራውን ወደ ኋላ አድርገን አይተንሻል። መርጠሽ የሚጠጣና የሚበላው መርጠሽ ስትሄጂ አለችኝ። ከምን አላውቅም ዝም ብዬ ነው የነካኩት። በቃ ድራማ ስራዬ ነው፣ ድራማ መስራት ነው። anyway ግን ያው አይታለፍ የለም ያ አለፈ። ያው ያምኑሽ የለ እና ዴቭን አገኘሽው በዛው አይ አደርኩኝ እዛው ኤርፖርት ትራንስፖርት ስላልነበረ ኔክስት ዴይ ወደ ካርዲፍ አመጡኝ። ኦኬ እሱ ጠበቀሽ ካርዲፍ? እንዴት ይጠብቀኛል? እንዴት እንደሚደርስ በምን ያውቃል? እኔ ደወልኩለት እንጂ የት እንደምደርስ እኮ አያውቅም እኮ። እዚህ ካርዲፍ ነኝ ልክ መግባቴን ደውዬ ነገርኩት። ደስ አለው። እሁድ ቀን ነበረ። ከቤተ ክርስቲያን እየወጡ ነበረ። ኦኬ በቃ እሱም ደስ አለው። እኔ ደግሞ የመጣሁት ለመለወጥ እንደዚህ ነው የምናወራው። አዎ እንደዚህ ነው። ግን አንቺም የዩኒክ የሆነ የትዳር ስቶሪ አለ። እሷን ሳልሰማማ ወደ እንትና የመጣ ነው ካዳነ ጋር ነው። አብረን የወጣነው ፕሮሰሱንም ስንጀምር አብረን ነው የጀመርነው። ምክንያቱም ተጋብተን ኢቭን ያው ጫፍጫፍ እንደሰማሻት ማለት ነው ብዙ አብረን አልኖርንም። ላይክ እኔ ሳገባ ልጅ ነበርኩ ማለት ላይክ አራተኛ ልጅ ነኝ። 3 ታላላቆች አሉኝ። 3ቱም አላገቡም አልወለዱም። ስለዚህ እኔም ታገባለች ብሎ የሚያስበኝ የለም። እንዴት ያስባል? ጭራሽ 3ኛ የእውነት አራተኛ ነኝ። ግን የእውነትም ደግሞ የእውነት ይገባል እኮ አይደል? ድሮ በ14 በ12 ምናምን ያገቡ አሉ። ከተማ መሀል አይደለም። አዎ አንደኛ ከተማ አለ ስቲል አለ እኮ በዛ ባንቺ እድሜ እኮ
ገጠሩ ላይ እኮ አለ 13ም 12ም ያገባሉ። ግን እንደ አዲስ አበባ መሀል ከተማው ላይ እነሱ ተገደው ተድረው ምናምን ነው ደግሞ እንደዚህ የሚያስረኛው እንደተባለ ቤተክርስቲያን ነው የሚሄደው የምመጣው። ከዛ ለምዶኝ ቤተክርስቲያን ጉዞ መሄድ ተፈቅዶልኛል። ደብረ ሊባኖስ ሄድ ነበር ሳማስ እንደዚህ ቦታ ተፈቅዶልኝ በቃ በስነ ስርዓት ሄዳለሁ። ከእናቴ ጋር ሄዳለሁ። እሷ የማትሄድ ቀንም ብዙ አልከለከልና እንደውም እህቶቼ አረብ ሀገር ይኖሩ ነበርና ሲመጡ እኔ እንደዚህ ሲሄድ በጣም ይደነቁ ነበር። ምክንያቱም እነሱ ደግሞ ከቤት መውጣት ሳይፈቀድላቸው ነው ከሀገር የወጡት እና እነሱ ነው በእኔ ህይወት ይቀሩ ነበር። አሁን አንቺ እንደዚህ ምናምን ይሉኛል። ሁሉም የራሱ ሆኖ ግን ይሄን ማንም አያስብም። እኛም አላሰብንም። እውነት ለመናገር እኛም አስበን አይደለም። ተዋወቅን ሳማሰንበት ስንሄድ እኔ በቤተክርስቲያን ጉዞ እሱ በስራ ስንሄድ ሳማሰንበት እዛ ነው የተዋወቅነው። ከዛ ግን እኔ በቤተክርስቲያን አይደል ያደኩት። እንማራለን። ደስ የሚልሽ የሀገር ቤት እንትን ትምህርቱ አለ። አይ ቲንክ ለዛ ይመስለኛል አሁን ብዙ ጊዜ በሰንበት ትምህርት ቤት ከሰንበት ትምህርት ቤት የወጣ ሰው ብዙ ከቤተክርስቲያን አይርቅም። አብዛኛው ሰው ወጥቶ የሚቀራለት ስለሆነ ግን አብዛኛዎቹ መሰረት ይኖርሻልና አሁን ስለ ትዳር ልጅ ሆኜ ገና እኔ ስለ ትዳር እንማራለን። ኦኬ ቤተክርስቲያን አዎ ኮርስ አለ። ክረምት ላይ ኮርስ ሲመጣ ብሎ 5ቱ አዕማደ ምስጢር 7ቱ እየተባለ እንማር ነበርና በዛ እድሜም ስለ ትዳር አውቃለሁ። ትዳር ምንድነው? ትዳር እንዴት ነው? ምናምን የሚባለው ሰው ከሱ ጋር ጓደኝነት ስንጀምር እንደው ንስሐ አባት ካልያዝን አልኩኝ። በቃ እንደሚያስፈልግ አውቃለሁ ንስሐ አባት። እኔም አላሰብኩትም እሱም አላሰበው ስለ እውነት እና ንስሐ አባት ስንይዝ ደግሞ ደስ የሚልሽ ሄደን ራጉኤል ቤተክርስቲያን ቁጭ ብለን ያለፉትን ቄስ እኝን ብለን ራሳችን ምንናገር ደግሞ ስናናግራቸው የተባረኩ በቃ ጊዜ ሰጥተው ቁጭ ብሎ የሚያስተምሩ ምናምን። ከዛ እሳቸው ደግሞ ተጋባሉ። ከጋብቻ በፊት የሚሆን ነገር በሙሉ ኃጢአት ነው። ተጋባሉ በቃ በሳቸው ግፊት እና እኔም ባገኛቸው ምናምን ደስ ይለኛል። ግን አሁን የት እንዳሉ ምናምን አላውቅም። አላያችሁም? ተጋብታችሁ እንዳጋቡን እንጂ አጋቡን አጋቧቸው እኮ ለምን እኮ በምርጫ ነው እኛው ተብለው ተጠቆሙ። በቃ መጋባት አለባቸው አሉ። እዛ በቃ እሺ ተባለና እህቶቼ ከአረብ ሀገር ለረፍት መጥተው ነበርና በቃ ሽማግሌ ላክ ሲባል ልጅ ነኝ እና ደፍሬ ለምነግረው ሰው የለም። ስለዚህ እኔ የታናሽ ነበረች ሄቨን ትንሽ ናት። ደግሞ እሷን አስቢ ነው 6 ዓመት በልጣታለሁ። ከኔ እድሜ ላይ ደግሞ አስቢ 6 ዓመት በልጣታለሁ። እና ለሷ ስተኛ እንቅልፍ ሲወስደኝ ለማዘር ንገሪያት አልኳት። የምታውቀውም አዳነን የምታውቀውም እሷ ናት። ልጅም ስለሆነች እሱ ጋር ሲሄድ እሷን ይዤ እሄዳለሁ ምናምን። ከዛ እንቅልፍ ሲወስደኝ ጠብቃ ነገረቻት ለእናቴ። በጣም ደነገጠች። ከዛ ለአባቴ ደግሞ ነገረችው እናቴ። እስቲ ለሚገርምሽ አባቴ ይሄ ነገር አያምነው። እናቴ የምታውቅ ነው የሚመስለው። እኔ ግን ኢማጂን ሽማግሌ ሲላኮ ለካ ቀድሞ ይነገራል ምናምን ነበረ። እኔ አላውቅም፣ ፈራለሁ። ምን ብዬ ነው የምነግረው? እኔ ሽማግሌ ሊላክ ነው ላገባ ነው ብላ አስቢው። ከዛ ሽማግሌዎች ምርጥ ሽማግሌዎች ደግሞ ተልከው የመጡት ማለት ነው። ሲመጡ እንዲህ ቤታችን ግብት ብለሽ በአንድ ዳር በኩል እንደዚህ ቤት አለና ሙሉ ቤቱን የተከራየች ሴትዮ አለች እና እህቴ ትልቋ እሷ ደግሞ ትልቅ የቤታችን የመጀመሪያ ናት። በረንዳ ከአረብ ሀገር መጣ ቡና ታፈላለች። ከዛ ሰላም ምናምን ብለው ገና ሰዎቹ ሲሄዱ ስለማታውቃቸው እኛ እማማ ጋር መስሏት በዛ ጋር ሂዱ ብለ ያንን ቤት ጠቆማቸዋል። እሺ ብለ ሄደው ሲያናገሩ አይ እሱማ እዛ ነው ብለ መልሷቸው። ወይ ጉዳቸው አላገኛችሁትም እንደ የሉም እንደ ምናምን ስትላት እኛ የዩዲትን አባት ቤት አቤት ግድ እኔ በጠዋት ወጥቻለሁ። ጎበዝ እንዲያምጣዋ ማታ በተኛውበት ተነግሯቸዋል። እናቴ ደግሞ ጉብዝና ለማን ደንግጣለች። ለማን አልተናገረችም። ሰው እኔ በጠዋት ተነስቼ የለሁም። ከዛ እሺ ተባለ። ሲገባ የእውነት ነው የምልሽ በቃ ሁሉም ነው የደነገጡት። እና አያቴ ደግሞ እንግዲህ አሁን አያት በልጅነት ሲዳርና የምታውቅ ናት አይደል? እና ሄደው እሷ ደግሞ ለነሱ መቀበያ በካርዳ ምናምን ወደዚህ እያለች ሄደው እማዬ ታውቂያለሽ አይደል አሏት። ምኑን?
ሽማግሌ ሊውዲት መላኩን የያዘችውን እቃ ነው በቆሟ በሰማም ብለ ለቀቀ። ማንም ምንም የማይጠረጥሩ በቃ አይገምቱም። እነሱ እኮ ይዘንሽ እንሂድ ይሉኛል። ለ2 ዓመት ይዘንሽ እንሂድ እያሉ በዚህ ወሬ ላይ ነን። አዎ 2 ዓመት ሰርተሽ ትመጫለሽ ምናምን ይሉኛል። እናቴ ደግሞ ብዙም እንደሄድ አትፈልግም። እኔ ፍላጎት የለኝም የውጪ ምናምን ፍላጎት አልነበረኝም። ከዛ በቃ ሁሉም ሰው ደነገጠ። ከዛ እንግዲህ በቃ እንነጋገር እንመካከርበት ተባለ እና እኔ ማታ ሲመሽ ደግሞ ሲተኙልኝ ደግሞ ቤት የገባውና በማግስቱ ደስ የሚልሽ ደብረ ሊባኖስ ጉዞ ነበረ። ደብረ ሊባኖስ ሄድኩኝ። አዎ ምክንያቱም የዛን ቀን ትልቋ የራሱ ታማ ነው ያለችው። ከምር ነው በቃ የደነገጡት። ያልጠበቁት የሆነ ምንም የሆነባቸው። ከዛ ይሰበሰባሉ። እንዴት ሲሉ እኔ እንደዚህ ሆነሽ መስኮት አለሽ በመኝታ ባልጋ ላይ ከሆነሽ እነሱ ሳሎን ተሰብስበው የሚያወሯትን ትሰሚያለሽ እና ሄበን ልካታለሁ በሩን ክፈች እሷ ተባባሪ ናት። ከዛ ይነጋገራሉ። አይሆንም በቃ በዚህ እድሜዋ ምን ማለት ነው እሱ ራሷ ምን ሊያረጋት ነው እሷን አግብቶ ምን ማለት ነው ይባባላሉና ጨርሻ ላይ የኔ ታላቅ እህት እና እናቴ ምን አሉ አሁን እኮ እሷው ሽማግሌ ላከችው ፈልጋ ተስማምታበት ነው። ስለዚህ አይሆንም ቢባል ሌላ ወደ ሌላ አዎ መሆን ነው የሚሆነው እንዴ? አዎ ስለዚህ ቢያንስ ቤተሰብ ከቤተሰብ ይተዋወቅ በሂደት እንቀበልና ሂደቱን እንዲህም የእውነት ያልመሰላቸው ከዛ ተባለ። እኛ ደግሞ መረር አድርገን ቀጠልን። ተዋወቁ። ከዛ በቃ ሰርግ ይደረግ ተባለ። ምክንያቱም እኛ ንስሐ አባታችን የፈለጉት ማጋባት ነው። አዎ ምክንያቱም በቃ ከጋብቻ በፊት የሚባለው ነገር ለመጠበቅ እኮ ነው። እሳቸውን እኛን ፕሮቴክት ከማድረግ ነው። ልጆች ናቸው በጣም የእውነት በጣም ልጆች ናቸው ምናምን የሚለውን እንዴት ነው የሚለውን ብዙም እንትን አላልቱም። እሳቸው ያንን ነው በቃ ጀስት የእግዚአብሔርን ቃል ነው ያስተማሩን መከተል። እሳቸው ማድረግ ያለባቸው ነው ያደረጉት። ከዛ ነይ ፈርሚ ተባልኩ። አግብተሽ ስትመጪ የሰርግሽ ቀን ቀለበት ነው የሚለው ባይዘው ወደ ቤቴ ልመለስ 5 ዓመት ላልወልድ ከምር በመጽሐፍ ቅዱስ ማለት ሩረቱላት አለን ቃል ተገብቼ ከዛ ቀለበት ያደረኩት ምን አማራጭ ግድ ነው። ከዛ የሚያናድደኝ እሱ አብሯት ይሁን እንጂ ምንም ችግር የለም። የቀለበት ያደረኩት ቀን አያሳዝንም? ማታ ወደ ቤቴ ትችለዋለች። ኔክስት ዴይም ቢሆን ታገኘዋለች። ከዛ ወደ ቤቴ ከዛ ቀለቤት የመጣውና በኋላ ንስሐ አባታችን ሲሰሙ ተቆጡ። ከዛ ምን ሆነ አዳነ ጎበዝ ነው እንደምታውቁት ከሰው ጋር ምናምን ከማዘር ከእህቶቼ ጋር ምናምን በጣም ቤስት ነው። ከዛ ነው እናቴን አስታውቂያታለሁ፣ ግን ሳስታውቃት በሌላ ወይ ነው አታውቅም። ስታየው ራሱ እንዳጭበረበርኳት የገባት በኋላ ላይ እንጂ የሚገርምሽ ነገር ማለት ነው እናቱንና እናቴን ራሱ የሆነ ጊዜ ምሳ ጋብዟቸዋል፣ ግን በሌላ ወይ ነው። እንዳልኩሽ ደግሞ እኔ እንደ ልጅ ነው የምታየው፣ የቤተክርስቲያን ልጅ ነኝ። አልጠረጠረችም የእውነት በቃ እኔ ባልኳት ወይ ተወቃ ነው ምሷን በልታ ወደ ቤቷ የገባችው እሷ ምስኪንና ከዛ በፊት አይተዋወቁ ከዚህ ውጭ። ከዛ በኋላ ግን በቃ ጥሩ ቤተሰብ ሆነንና ይሄ ፕሮሰስ ተጀመረ። የዚህ አገር ፕሮሰስ ለምንድነው ይሄ ፕሮሰስ የመጣው መሰለሽ? እኛን ማለያ ተደርጎ ገና መጀመሪያ በቃ ማለት እኔ የኔን ጋብቻ አልተቀበሉትም መጀመሪያ ላይ። ስለዚህ የውጭ ፕሮሰስ ትጀምር ተባለ። ከዛ እኔስ ምን የሞኝ ነው አብሬው ጀመርኳ። በዛይሽ የልጅ በለል ደግሞ ጋር ነው ፕሮሰሱ ሲጀመር ከዚህ ከጋብቻው በፊት ነው። እነሱ ቶሎ አጣድፈው እኔ እንደወጣ ምናምን ነበረ ገብቶሻል። ከዛ እኛ ደግሞ አብረን ፕሮሰሱን ጀመርን። ከዛ ሲያዩን የእውነት ነው። ከዛ እነሱ ፒስ ሆኑ። ከዛ በኋላ እሱ እኛ ቤት መጥቶ ያድራል። ቤት ክራይ በቃ ባሪ ሆነ እኮ ለዛም በቅድስት ቤተክርስቲያን በቃ ምን አማራጭ አላቸው? ምን አማራጭ አላቸው? ከዛ ማት ትንሽ ላይክ ብዙ አልቆየሁም እኔ ከተጋባን በኋላ በ7 ወራችን በአመት እንደዚህ አካባቢ ነው የመጣሁትና አያቴ ከዛ እንደውም አይ
ብታረግሽ ኖረን እዚህ አንዱ ልጅ ማለት ጀመረሽ ወዲያው ቆጫት የለም እኔ ደግሞ ወፍ የለም አስፈርማችሁኛል ፈርሜያለሁ እያልኩ ደግሞ አጋጣሚ ፕሮሰሱ ተሳካና ወደዚህ ሀገር አብረን መጣን። እስከዚህ እዚህ እስክንመጣ ድረስ ግን የሆነ ሲሪየስ ኑሮ አልኖርንም። ላይክ በቃ ወይ እሱ መጥቶ ያድራል 7 ወር እንጂ አመት ማልሞላ። አዎ እዚህ መጥቶ እሱም ያድራል ከእናቴ ጋር በጣም እስቲልም ወይ በጣም ነው የምትወደው። እሱም በጣም ነው ከእህት ወንድሞቼ ጋር እህት ወንድም ሆነ እዚህ እስክንመጣ ያለው ፕሮሰስ የእውነት የትዳር ህይወት አልኖርንም። ትዳርን የጀመርኩት እዚህ ነው ከቤተሰቦቼ ጋር ነበርኩ አዛም እንጂ የእውነት እጄ ራንሽ በጣም ለፍቅሯ መስዋዕትነት ከፈለች። አንዳንድ ሰው ቢሆን በቃ ቤተሰብ ይሶኬ ብሎ ሊቶ ይችላል። አዎ ምንም ምክንያቱም እኔ እንዳልኩሽ አሁን ትዳሩ ላይ እውነት ለመናገር እኮ አዳነማውን እንደተገናኘን ነው እኮ ደግሞ እና ትዳር የሚለው ላይ ብዙ ፎከስ አይደረግም አይደል? ብዙ ተጠናንተሽ አብረሽ ምናምን ነው። ግን እኔ አሁን ስፔሻሊ የኔ ፎከስ ምንድነው ቤተክርስቲያን ነው። የቤተክርስቲያን እንዴት ነው ትእዛዙ ምናምኑ የሚባለው ነገር እሱን ፎከስ ስላደረኩኝ አዶንት ማይንድ ሌላው ነገር ይክበድ ስታቂው አይደል? ስታስቢው ትንሽ ማቾርድ ስትሆኝ እኮ ነው ትዳር እንዴት ነው አሁን ቅድም የጠየቅሽኝ ጥያቄ የሚያበላሽ የሚያጠጣሽ ማቾርድ ስትሆኝ እኮ ነው። እኔ እሱ በዛ አዎ ምንም ብዙም እንትን አይልሽም። ግን የእውነት ብንኖር መኖር አያቅተንም ነበር። ይሰርቶ ይገባል የራሱ ቤት ተከራይቶ ነው የሚኖረው ምናምን። እኔ ፓውንድን መጥቼ በአመት ከምናምን በለክ አመት አካባቢ ተረገዘሽ ቤሪ በአመት ከምናምን ቤሪ ተወለደሽ ማለት 5 አመቱን ፕሮሚስሽን ከፍ አላረግሽም። ደግሞ እሱን ማን አሰረዘኝ መሰለኝ እዚህ ሀገር ስመጣ ያሉ ሴቶች ያም ይመጣና ውለጂ ነው በቃ ሁሉም የሚመክር በጉጉት እየተጠበቀ ነው። የ25 አመታችን 5 አመት ትንሽ ይቀረናል። አንድ 23 አመት 3 አመት ቀረ ማንም ለታው 23 አመት ምናምን አዎ ከእግዚአብሔር የሆነ ነገር እግዚአብሔር ሲረዳሽ እንጂ እንዳጀማመራችን ይሄ እነ ቶሎ የሚባለው ነገር የለም። ሳታቂ ሳትተዋወቂ ምናምን የሚባለው አሁን ዘመን አይሰራም። እሷ ሲቹዌሽን በአሁን ዘመን ይሰራል? I don't think so.